እኛ ደግሞ ውስጡን ፈለግ ነውና አወጣና ውስጡን ለቄስ ቢሆንም አንድ ላይ ተቀብለ ነው። አስብ መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ማለት ነው። አንዳንዶቹ አይ መጽሐፍ ቅዱስ ብቻ ሲሉት አይ የአባቶችንም ሃይራርኪ ለመጽሐፍ ቅዱስ ለመስጠት ነው እንጂ ይላሉ። አንዳንዶቹ ደግሞ ጭራሽ ከመጽሐፍ ቅዱስ ውጪ ምንም አንቀበልም የሚሉ ያለው ክርስቶስ ብቻ የሚሉት እንዳየ ነው። ክርስቶስ ለዓለም ሁሉ ሞተ የሚላሉ። እዛ ውስጥ ደግሞ አይደለም አይ የተወሰኑት ለመረጣቸው ነው የሞተው የሚሉ አሉ። ጸጋ ብቻ ሲሉ አሁን ተመልክተን ይቅርታ እንዴ እዚህ ጋር ታች ያላችሁትን አንዳንድ ፕሮቴስታንት ወንድምናት እያየው ነው። እንዴት ነው የምታዛምዱት? ለምሳሌ ክርስቶስ ለተመረጡት የመጣ ነው የሚላለ፣ ለተመረጡት ብቻ ይላል። ክርስቶስ ለሁሉም ነው የመጣ የሚለው አለ። እንዴት ነው ይህን የምታስታርቁት? ፕሮቴስታንት ወንድምናቶች እስቲ አስታርቃችሁ ኮመንት ጻፉልን። አንደኛው ለተመረጡት የሚል አለ፣ አንደኛው ለሁሉም የሚል አለ። አስታርቃችሁ የሆነ ጽሁፍ ጻፉልኝ ፕሊስ። ጸጋ ብቻም ቀጥል። አንዳንዱ ፍሪዊል አለኝ ይላል፣ አንዳንዱ ደግሞ ፍሪዊል የለኝም ይላል። አስታርቁልን። የምር ማለት አንድ ነን ብሎ የመጡበት ማለት ነው። ተመልከት፣ አንድ ነን ብሎ የመጡበት ያስቀመጡት አስተምህሮ እንቀበላለን ያሉ ጸጋ ብቻ እንቀበላለን። አንዳንዱ አይ እግዚአብሔር ነው በግድ እኔን መርጦ ያዳነኝ ይላል። አንዳንዱ ደግሞ አይ አይደለም እኔ አሜን ብዬ ተቀብዬ ነው ይላል። ትምህርቱ እንደጨረስን አስገባችኋለሁ፣ ትገባላችሁ። አይዞን መታችሁ ታስታርቃላችሁ። ግን አንዴ ልንገራችሁ፣ ከየት እንደሆናችሁ መናገር አለባችሁ። መናገር የለብኝም እንዳትል፣ የት ነው የምታገለግለው፣ የት ነው የተማርከው የሚለውን ሙሉ እዚህ ጋር ኢንፎርሜሽን ስላለ እሷንም አብራችሁ መጥቀስ አለባችሁ። አደራ ከየትኛው ቸርች እንደሆናችሁ፣ የትኛውን አስተምሮ እንደምትቀበሉ፣ ከዛ ከየትኛው ጋር እንደሆነ ደግሞ በደንብ ይነገራቸዋል። ተባረኩ። ቴንክ ዩ። እና እዚሁ ላይ ደግሞ አንዳንዱ እምነት ብቻ ይላል አይደል? አሁን እምነት ብቻ የሚሉት አንዳንዱ አይ እምነትን ስንል እኛ ምንን አለይም የጌታ ስጋና ደም ጥምቀትንም ሳንለይ ነው። ሰው ጥምቀት ሳይጠመቅ አይድንም፣ እምነት የምንለው እዛ ውስጥ ከተን ነው ይሉዋል። አንዳንዱ ደግሞ አይ ጭራሽ እምነት ብቻ አሜን ብለን ስንቀበል ነው ያኔ በቅጽበት ስለዳን ነው በቃ ፎርዛት ማተር እምነት ብቻ የሚለውን በዚህ ነው የምንቀበለው ይላሉ። ሁለቱም የተለያየ ሀሳብ እና እነዚህ ሁሉ አንድ ነን ብሎ ያመጡት በካውንስሉ እንቀበላለን ያለን የቱን ትምህርት ነው የምትቀበሉት? ለካውንስሉ አድርሱልን። ማለት ጸጋ ብቻ ስትሉት የየትኛውን የካልቪኒስቱን ወይስ ደግሞ የሙሉ ወንጌልን ነው የምትቀበሉት? በየትኛው ነው የተስማማችሁት? እምነት ብቻ ስትሉት በማን ነው የተስማማችሁት? ይሄ ቦሪንግ ነው። በነገራችን ላይ እንደዚህ ብላችሁ ማምጣታችሁ ራሱ በየአይነት በአንድ ላይ የሚቀርብ አይነት ነገር ሆነ እና እኛ ፈተፍ እንዳለ ለመብላት በግልጽ አሳያችሁንና በቃ ልዩነታችሁ ይሄ ነው ማለት አንድ ነን አትበሉን። መታችሁ በመሰረታዊ እምነት አንድ ነን ያላችሁት ይሄው የእምነት ትምህርታችሁ አይማድ እምነቶች ነው። ተመልከት እዚህ ጋር የአይማድ እምነቶች አስተምህሮ ብላችሁ ነው የመጣችሁት። አንድ ነን ያላችሁት ውሸት ነው። አንድ አይደላችሁ በቃ። ስለዚህ ይህንን ትፈቱልናላችሁ መጨረሻ ላይ ገብታችሁ። እግዚአብሔር ይስጥልን። ዮሐድሻ ቀጥልና ግን ሰው እንድታነሳው የምፈልገው ነገር ምንድነው ታዲያ እምነት ፖይንቱ? አሁን እኮ እምነት ጥቅም የለውም። እምነት ያመነ እምነት ብቻ የሚለው እኮ በራሱ ምክንያቱም እንድታምን አንተ ነፃ ፍቃድ ከሌለ ስታምን ነው ብታምን ትድናለህ የሚለው ስብከት ራሱ እኮ ዜሮ ነው የሚገባው። ምክንያቱም ማመን አትችልም እየተባለ ነው። ማመን ካልቻል ከመን ተብሎ እንዴት ነው የሚሰበከው? አሁን ዮሐድሻ እሱ ላይ ሀሳብ ስጥና ከዛ መምህር ኤፍሬም የእኛን ትምህርት ደግሞ ፕሬዘንት ያደርጉልናል። ያሬዶ ምን እንዳሉ ታውቃለህ? በፕሪቶሪያው ስምምነት ነው የተስማሙት። የውጫሌ አይ ጥሩ ነው እንትን ያ አሁን አክቹዋሊ ኮንሴፕቱ አሁን መጀመሪያው መሰረቱ ይሄ ጸጋ ብቻ ነው ሲባል ለነዚህ ለአምስቱ ሶላዎች መሰረታቸው የሚሆነው ይሄ ትምህርት ነው። ኦኬ ጀማሪው ሰውን የሚያድነው መርጦ የሚያድነው ይሄ ስለሆነ ኦኬ ያንን እምነት ይሰጣቸዋል፣ ነፃ ፈቃዳቸውን ይሰጣቸዋል። ከዛ መጀመሪያ ወልዶ ማለት ነው። ከዛ እምነት ይሰጣቸዋል።
ዘን እምነት ብቻ ሲሉ የእምነቱ ጀማሪም ወይም ሰጪ ደግሞ እግዚአብሔር ራሱ ነው የሚለውን ሀሳብ ማለት ነው። ደን ስለዚህ ድህነቱ የሚሰጠው ራሱ እግዚአብሔር ስለሆነ የሚያድናቸውም የሚመርጠው ራሱ ስለሆነ ስለዚህ ክብር ደግሞ ለማን ነው የሚገባው? ለእርሱ ብቻ። ኦኬ ክርስቶስ ብቻ የሚለውም ከዛ አንጻር ነው። ክርስቶስም የሚያድናቸው ለእነዚህ ማለት በእነዚያ ሀሳብ በካልቪኒስቶች ሀሳብ ማለት ነው። ኦኬ ክርስቶስ ብቻ ነው ያዳናቸው የሚያድናቸውም ኦኬ ለተመረጡት ሰዎች ክርስቶስ ብቻ ማለት እሱ ነው። ዘንድ ክብር ለእግዚአብሔር ብቻ የሚለው ደግሞ መዳኑን የሰራውም የመረጠውም ሁሉም ያደረገውም እሱ ስለሆነ ክብር የሚገባው ለእሱ ብቻ ነው የሚል ሀሳብ ነው እና ሶላዎቹ ራሱ ከዚህ ጋር የሚገናኙ ናቸው። ከዚህ ከጸጋ ብቻ የሚለው ኦኬ ከቱሊፕ ትምህርቶቹ ቱሊፖቹ የተገናኙ ናቸው ብለናል ነበር። ልክ እንደዚያ ሶላዎቹም የሚገናኙ ሀሳቦች አላቸው። ዛሬ ግን መሰረቱ ያው ጸጋ ብቻ የሚለው ኮንሴፕት ስለሆነ አንዴ ከፍ አድርገኝና በሉትራኖች ባይዘወይ ይሄ ኮንትሮቨርሲ ተነስቶ ነበረ። እንደውስ ኢሌክት አድርጓቸዋል ሲባልም አይ ኢሌክት ቢያደርጋቸውም ፎርሲ በማድረግ ነው ወይም ደግሞ ቀድሞ ባለው እውቀት ነው የሚል አይነት ኮንትሮቨርሲ ተነስቶ ነበረ። በተለይ በአሜሪካን ሉትራን ቸርች ነው ይሄ ሀሳብ የተነሳው እና ለዛ ኮንኮርዲያ ቴዎሎጂ ሴሚናሪ የኢንዲያና የሉትራን ቸርች መልስ ሰጥቷል እና ምንድነው የሚነሳው? በጣም ኮንትሮቨርሻል የሆኑ ሀሳቦች ይነሳሉ። ብዙ ጊዜ ለሚነሱ ኮንትሮቨርሻል ሀሳቦች ግን መልስ ስንሰጥ ከምንድነው የምንሰጠው የሚለውን ይመልሳል እና የዋልተርስ ኮንሴፕት ኦፍ ቴዎሎጂ ነው የሚቀበሉት። እንዲህ ይላሉ፣ ሁለት ዲሌማ ወይም ኮንትሮቨርሻል ፖይንቶች ይነሳሉ። ኢት ኮንሲስትስ ሲምፕሊ ኢን ዘ ፎሎዊንግ ቱ ፎልድ ኮስችንስ ማለት እንዲህ ካመንን ስለዚህ ሁለት ጥያቄ ወይም ደግሞ ሁለት አይነት ሀሳቦች በሉትራኖች ይነሳሉ። ፈረስት ዌዘር ጋድ ፍሮም ኢተርኒቲ ቢፎር ዘ ፋውንዴሽንስ ኦፍ ዘ ወርልድ ዌር laid out of pure mercy and only for the sake of the most holy mercy of Christ elected and ordained the chosen children of God to salvation ይላል። የመጀመሪያ ምንድነው? ወይዘር እግዚአብሔር ከዘለዓለሙ ጀምሮ ዓለም ከመፈጠሩ ጀምሮ በምህረቱን ለማሳየት ወይም ደግሞ ከምህረቱ የተነሳ የተወሰኑ ሰዎችን መርጧል እና እነሱን ለመዳን መርጧቸዋል የሚለውን ነው የመጀመሪያው ኮንሴፕት ማለት ነው። ስለዚህ ይሄ የመጀመሪያው ኮንሴፕት ነው። ስለዚህ whatever pertains to it consequently also to faith, repentance and conversion ማለት ነው። ስለዚህ ልክ እሱ የመረጣቸውን ኤሌክት ያደረጋቸውን ደግሞ ምን ያደርጋቸዋል? ኮንሲኩዌንትሊ ፌዝ ይሄ እምነትን ንስሐን ምናምን ደግሞ ይሰጣቸዋል የሚለውን ሀሳብ ነው የመጀመሪያ። ኦር ደ ሰከንድ ደግሞ ወይዘር ኢን ሂዝ ኤሌክሽን እግዚአብሔር ሲመርጥ ጋድ ቱክ ኢንቱ ኮንሲደሬሽን ኤኒቲንግ ጉድ ኢን ማን ይላል። እግዚአብሔር አስቀድሞ በሰውየው ላይ የሆነ መልካም ነገር አይቶ ወይም ደግሞ ማመኑን ኦኬ ነፃ ፈቃዱን አይቶ ደግሞ የሚያምነው እምነት ደግሞ በተግባር የሚፈጽም መሆኑን አስቀድሞ አይቶ መርጣቸዋል የሚል ደግሞ ሁለተኛ ኮንሴፕት ተነሳ። ይሄ የአሜሪካኖቹ ሉትራን ኮንሴፕት ነው እና ለዚህ መልስ ሲሰጥ ምን ብሎ ይሰጣል? በቸርች ደረጃ ምናምነው ግን ምንድነው ብሎ መልስ ሲሰጥ እንዲህ ይላል። the first of the question we affirm ይላል። የመጀመሪያው ነው እኛ አፊርም የምናደርገው ማለት ምን ማለት ነው? እግዚአብሔር ዮሐንስ ተቋረጥክ፣ ስልክ ነው መሰለኝ። እሺ ዮሐንስ ያለ ስልክ ገብቶበት ነው እንግዲህ ትንሽ ታገሱት። ወይ ወጣ ጭራሽ። እሺ በቃ እኔና መምህር ባለፈው ያልኩ ነገር መጣ። ዮኒ ትዝ ይላል? ያ ተናጋሪው ሰው አውርቶ ቀና ሲል ብቻውን ቀረ ብዬ ነገርኩ ቀሲስ በነበሩበት እና እናንተ ከዛ ለምን ቆየ ሲለው ሲያመሰግነው ቀጥሎ የምናገረው የነበረው እኔ ስለሆንኩ ነው ያለው። እሱ መጣ። ሁሉም ወጣው፣ እኛ ብቻ ቀረን። መምህር ኤፍሬም አሉ
የምናገረው እኔ ስለሆንኩ እስካሁን እየጠበቁ ነው። ደህና ናችሁ ብያለሁ ሁላችሁንም። እግዚአብሔር ይመስገን። ወንድሞች ሁላችሁን ቃለ ሕይወት ያሰማልን። ዲያቆን ያረዶ፣ ወንድም ዮሐድ፣ ዲያቆን መኳንንት በደንብ በሚገባ ትውልዱን ወደ ገደል የሚልኩበት እንደ ፓርላማ እየተሰበሰቡ በግል አቋምና ተቋም የተመሰረተ ሃይማኖት ውስጡን ለማታውቁ እንዲሁ በደፈነው ለምትከተሉ በፕሮቴስታንት ዓለም ለምትኖሩ በክርስትናው ውስጥ በኦርቶዶክሳዊቷ ቤተክርስቲያን እየኖራችሁም ደግሞ ወደዚያ ለመሄድ ዋይዜማ ላይ ያላችሁ ሰዎች ካላችሁ እዚያ ስትገቡ የሚገጥማችሁን ሐሳብ ነው ቤተክርስቲያኗ ችናት እያሉ የሚነግሯችሁ። ያላዩ ወርቅ የተቀባ ውስጡ ግን የቤተክርስቲያን ስርዓትና ሕግ ከመጣሱን ባሻገር እግዚአብሔርን የሚከስ አስተምህሮ እንዳለበት በሚገባ አሳይተዋል ማለት ነው። እና ሁላችን የሕይወት ቃል ያሰማል። የሆነም ምክንያት ስለሆነን እግዚአብሔር ያክብርልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ማህታ አብያተ ክርስቲያናት የሚባሉት ምን ያምናሉ ወይስ ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጦ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍናው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብለ እከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማማውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት የምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚ እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል። 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19ና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ከዚህ በኋላ እስከ ዓለም ዳርቻ ሂዱ ለፍጥረታት ሁሉ። ልብ ብላችሁ አዳምጡኝ። የፈለኩት ዋና ፖይንት ጉዳይ ይሄ ነው። ለተመረጡት አይደለም። ለምንድን ነው ለተመረጡት ወንጌልን አድርሱ ያላለ? ለምንድን ነው ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው? ክርስቶስ የመረጠው አገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸውም? ኢትዮጵያውያን ከሆኑ ወይም አውሮፓ፣ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበረ። ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው። ዓለምን እንዲሁ ወዶታል ተብሎ ነው በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል። ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው። አንድያ ልጁን እስከ መስጠት ዓለምን ወዶታል። ዓለም የተባለ የተመረጠ አካል ነው። ዓለም ማለት ምልአትን የሚገልጽ ነው። ምልአት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው። በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ፣ ሁላችሁም በደንብ አዳምጡኝ። መድኃኔ ዓለም ክርስቶስ በስጋ ተገለጸ። በመዋዕለ ሥጋዌው መጥቶ ከድንግል ስግው ሆነ እንላለን። ለምን መጣ? ዓላማውን ግን ያውቁታል? የመጣበት ዓላማ ምንድን ነው? ይህንን ዓላማ የሚያውቅ አለ ወይ? ማለት አዳምን ሊያድን አይደለም የመጣው?
አውሮፓዊው የአዳም ልጅ አይደለም? ኢትዮጵያዊስ የአዳም ልጅ አይደለም? አዳምን ሊያድል ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድን ነው የሚሆነው? ለድህነት ዓለም አይደለም ክርስቶስ የመጣው? ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው። ራሱ ቀራንዮ ላይ የወጣው ለሰፈር ነው? ለሆነ ሀገር ነው? ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው? የተገረፈው ግርፋት፣ የቆሰለው መቁሰል፣ ያ የተሰቃየው ስቃይ፣ የተገረፈው 6666 ግርፋት፣ ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው? ለተመረጡ ሰዎች ነው? ለሆነ ሰፈር የተደረገ ነው? ይሄ በክርስቶስ ላይ መቀለድ ነው። ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው። እኛ ግን እሱን አናስተምርም። ስልክ እየገባበት ይህ ድግለነ ኃጣዊነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይህን ቃል ምነግራችሁ። ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል? ይህ ድግለን ኃጣዊነ ኃጢአታችንን ይቅር ይለን ዘንድ መጣ። ዋኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት። በራሳቸው እንኳን አልተ ስለኛ አይደለም የመጣ። አዲያ ስለማን ነው የመጣ ካላችሁኝ፣ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ። ይህ መጽሐፍ ቅዱስ ነው። አንደኛ ዮሐንስ ነው ያልኋችሁ፣ ጽፋችሁታል፣ ያዙላችሁ። አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ ማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ። የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበር እኮ። ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉ። ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ። ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ነው የሚለው ሊቃውንት ሁሉ በጠቅላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ኩሉ ሚል ነው ያለ። ለሰፈር መጥቷል የሚል ግን አንድ ቦታ የተጻፈ የለም። ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም። ከሆነ የት ነው የተገኘው? የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም። በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያደርገን እንስራ ቢባል ይሄ በእውነት ራስንን ማጥፋት ነው። ወደ ቅዱስ ዮሐንስ አፈወርቅ ልሂድ። ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በኀበ አይሁድ ይላል በአማርኛ። ሐረገ ወይን ክርስቶስ ተተከለ አለ። አንድም ሐረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሰኩሰ ተርፈ በኀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረን የተባለው አይደል? ይህም እየተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። ሐረገ ወይን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለእኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳ 99ኙን ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው።
ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሲያችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኮፍያችን ዘውዳችን እንደምንሰቅለው ሁሉ መድኃኔዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ያ የፍጥረታት ሁሉ ዘውድ ሆኖ የተፈጠረው የሰው ልጅ ሰውነትን ሳይጨርስ አምላክነትን በመመኘቱ እግዚአብሔርን የሚያህል ጌታ ሁሌ እንደምንለው ገነትን የሚያህል ቦታ ቢያጣ ሊያድነው ተከትሎ መጣ። ሲናገር እኮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህክ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ። ልብ ብለህ ያዝ። ከ80 አሃዱ መጽሐፍት አንዱ የሆነው መጽሐፈ ቀለሚንጦስ ነው የጠቀስኩልህ። በመጽሐፈ ቀለሚንጦስ በአማርኛ ምን ማለት ነው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ከልጅ ልጅ ተወልጄ፣ የልጅ ልጅ የተባለች ድንግል ናት። አድንሃለሁ የተባለ አዳም ነው። አድንሃለሁ የሚለው ቃል ወደፊትም ላለው ለምልዓተ ኃጢአቱ ለሁሉ ካሳ የተፈጸመልን ነን ማለት ነው። ይህ የተፈጸመለት የሰው ልጅ ክርስቶስ ለድህነተ ዓለም ቢመጣም ዳሩ ግን ለተመረጡት ሰዎች ብቻ ነው የመጣ ብሎ ማስተማር ግን ምጽአተ ክርስቶስን ከንቱ ማድረግ፣ በአንጻሩ ደግሞ ያልተመረጡ ሰዎች አሉ ካልን ደግሞ ኃጢአትን፣ ክፋትን፣ በደልን፣ ርኩሰትን እግዚአብሔር አመንጭቶታል፣ ፈጥሮታል፣ ይደግፈዋል። ምን ሆነ ተኮነን ሲባል አይ ራሱ ኮነነኝ እንጂ እኔማ ምን ጥፋት አለብኝ? ቅድሙንም ሲፈጥረኝ ለኩነኔ ነው የፈጠረኝ ብሎ በእግዚአብሔር ላይ መቀለድና ማሾፍ ነው። እንዲህ አይነት ክታቦች ግን ሲገኙ ምን ብለን እንተርጉማቸው? እችን ብቻ እናገርና አልጨርስ። እንዲህ አይነት ክታቦች በግብረ ሐዋርያት ላይ ሌላም አንዳንድ ቦታዎች እንዲህ አስቀድሞ የመረጣቸው እነርሱን አጸደቃቸው የሚሉ ቃላት ሲገኙ ምን ለማለት የተነገረ ቃል ነው? እንዲህ አይነት ጥያቄ ያለባችሁ ሰዎች ልብ ጆሮአችሁን ክፈቱና ስሙ። እኒህ ቃላት የተነገሩት አስቀድሞ የመረጣቸውን እኒያን አጸደቃቸው የሚለው የመረጠው የተባለ በጠቅላላ የሰው ልጅ ነው እና ከሰው ልጆች መካከል ደግሞ የመረጣቸው የተባሉ ምንድናቸው? በፈተና ያለፉ ለግል ቅድስና ሐረይኩ ከምከር ሰምከ የተባሉ እነ ዮሐንስ እነ ኤርምያስ ከእናታቸው ማህፀን ጀምረው እግዚአብሔር ድንቅ ስራ ለሰራባቸው ለአንዳንዱ ለተለዩት ቅዱሳን ማለት በህልውናቸው ለዚያ የተነገረ ነው። አንደኛው ትርጓሜ ነው። ሁለተኛው አስቀድሞ የመረጣቸውን ማለት ምን ማለት ነው ከተባለ የሚያውቃቸውን ነው። ዕውቀቱን ህልውና ይሄ ምን ማለት መሰላችሁ? አስቀድሞ ይሄ ዕውቀትን ነው። አሁን እነሱ ምን ብለው የተረጎሙት? ውሳኔ አድርገው የእግዚአብሔርን ማወቅ ውሳኔ አድርገው ተረጎሙት። እግዚአብሔር ሁሉን ያውቃል። የሆነ ሰው ትልቅ ሸም ተሸክሞ እንደሚወድቅ እየተንገዳገደ ሲጓዝ ብናየው አረ ሊወድቅ ነው ብንልኛ ብንናገር ወይም ደግሞ እንደሚወድቅ ብናውቅና ያ ሰውዬ ቢወድቅ የወደቀው ስላወቅነ ነው ያወቅነው ስለሚወድቅ ነው? ያወቅነው ስለሚወድቅ ነው ወይስ የወደቀው ስላወቅን ነው? ለዚህ ጥያቄ መልስ ስትሰጡ ነገር ሁሉ ያልቃል። የሆነ ሰው ትልቅ ሸክም ተሸክሞ ሊወድቅ እየተንገዳገደ አረ ሊወድቅ ነው ብለን እንደሚወድቅ ብናውቅ ከዚያ ቀጥሎ ቢወድቅ ሰውየው የወደቀው እኛ ስላወቅን ነው እኛ ያወቅነው ሰውየው ስለሚወድቅ ነው? ስለሚወድቅ አወቅን እንጂ ስላወቅን አይደለም የወደቀው። የኛ ዕውቀት አይደለም የጣለው። ሰው የሚኮነነው እግዚአብሔር ሰው እንደሚጸድቅ እንደሚኮነን ያውቃል። የእግዚአብሔር ማወቅ አይደለም ግን ገሃነም ያስገባን እግዚአብሔር የኛ ኃጢአት ነው። እግዚአብሔር አስቀድሞ በኃጢአት ግብር እንደምንኖር ስለሚያውቅ ለዚያ የተገለጸ ጽሑፍ ነው። ይህንን በደንብ መያዝ ነው። ለዚህ የተነገረን ቃል አስቀድሞ የተባሉ ደግሞ ልክ ራሱ እግዚአብሔር ዮሐንስ ወንጌላዊ ዮሐንስ መጥምቅን ለጥምቀት ወይም ደግሞ እንዲያጠምቀው እመቤታችን እንድትወልደው ሐዋርያትን እንዲያስተምሩ እንደተመረጡ ሁሉ እንዲሁ አስቀድመው የተመረጡ ማለት እግዚአብሔር ሥራ ለመስራት ያዘጋጃቸው ወደ ሌላውን ፍጥረት ሊሰራባቸው አስቀድሞ የሰራቸው ዓለምን ያስተምርባቸው ዘንድ አስቀድሞ ሐዋርያትን አስተማራቸው። ዓለምን እንዲያስተምሩ በመጀመሪያ እነርሱን አዘጋጅቶ ሌላውን ደግሞ በእነርሱ ማዘጋጀት ማለት ነው። ልክ አሳ አውጪ መቃጥን በብሩ ገዝቶ አሳውን ደግሞ እያወጣ ምን ያደርጋል? ከዚያ ደግሞ አሳ እየሸጠ ብር ይሰበስባል። ትልቅ ብር ለማግኘት ትንሹን ብር መቃጥን እንደሚገዛበት ሁሉ ብዙ ሕዝብ ለማግኘት ትንሾቹን ሐዋርያት አስቀድሞ መረጣቸው። የመረጣቸውን አስተማራቸው። ያስተማራቸውን ሐዋርያቱን እነርሱን ምን አደረገ ጌታ? በዓለም ሁሉ ሂዱ ወስብኩ ወንጌለ ለኩሉ ፍጥረት የሚል ቃል ይዞ ለተመረጡት ነው ይባላል። ለኩሉ ፍጥረት እኮ ነው ያለው። በነገራችን ላይ ኩሉ ፍጥረት አለ። ኩሉ ፍጥረት ይሄ ማለት ምን ማለት ነው? ይሄ በእውነት በወንጌል ላይ ማመጽ ነው።
የእኛ ቤተ ክርስቲያን ትምህርት ግን ክርስቶስን የተቀበለ በስሙ ያመነ ጸንቶ የኖረ በተራድኦ መንፈስ ቅዱስ እየረዳው በጸሎት ጸንቶ እስከ መጨረሻው ሕቅታ ድረስ የሚኖር እርሱ ሰማያዊ ዋጋ ያገኛል እንላለን እንጂ የተኮነነው አስቀድሞ ስላልተመረጠ ነው፣ ደግሞ የጸደቀው አስቀድሞ ስለተመረጠ ነው የሚል ትምህርት በቤተ ክርስቲያን ፈጽሞ የለም፣ ወደፊትም ለዘለዓለምም አይኖርም። እግዚአብሔር ይስጥልን። ቃሎትን ያሰማልን። መምህር ኤፍሬም በጣም እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ ኔትወርክ አስቸገረው መሰለኝ። በጣም እናመሰግናለን። የኔታ ክብር ይስጥልን። አንደበቱ ይጣፍጣል እና በቃ ሁሌም ቢያስተምሩን በጣም የምንወድ ነው። ዮኒ እንግዲህ ፕሮቴስታንቶች መግባት ከፈለጉ እንግዲህ በሁለታችንም በኩል ያለውን ትምህርቶች አስቀምጠናል። ሰዓት እየሄደብን ነው። ጥቂት ደቂቃ ስጣቸውና ለፕሮቴስታንቶቹ አትሊስት ምን አንደርስታንድ እንዳደረጉ፣ ምክንያቱም ዶክመንታቸውን ያሳየ ነው። እኛ ከራሳችን የጨመረው ነገር የለም። ከዛው ነው የሚመልሱት። እዛው ላይ እንዴት አስማምተው እንደሚመልሱ አንድ ነን የሚሏትን ነገር አንተ የመረጥከውን ፒክ አድርጋቸውና ይግቡ። አንድ ቁጥር ጻፉና ግቡ። ዌዲንግ ያለ ጽሁፍ ሳይሰለች ወይ ሳይሰለችሽ እየጻፍሽ ነበር። ነይ ግቢ። በጽሁፍ ጎበዝ ነሽ። እኔ ግን የስድብን ማዕት ነው ዛሬ ያየሁት እና እኔ ጴንጣ አይሰደብም እየተባለ ብዙ ጊዜ እንዲያው ራሳችሁንም ዛሬ ያስፎገራል። ፖለቲካውን ሰርተውት ነበር እንደዛ ብለው። አየወር ጠገብክ ዛሬ ከስራ ጠገቡ። በጣም እኮ የሌለ ነው። ለምን እንደዚህ ዶክመንታችሁን ባነበብን ወይ ጉድ። እሺ ዳኒ ሰላም ብለናል። ዳኒ ሰላም ጤና ይስጥልን። እግዚአብሔር ይመስገን። ሰላም ላንተ ይሁን። እንኳን በሰላም መጣ። እግዚአብሔር የተመሰገነ ይሁን። ሰላም ይሁን። እንዴት ነህ? በጣም ነው የምወደው። ይሁን በጣም አድናቂ ነኝ። ሰላም ዳኒሻ፣ እንዴት ነህ? አሁን የምትነግራቸው አሜን ከየት እንደሆነ እና ከዛ በኋላ እነሱም ጥያቄ ይኖራቸዋል፣ አንተም ይኖርሃል፣ ትመላለሳላችሁ። ከየት እንደሆነ ግን መናገር አለብህ ዳኒሻ። ተባረክ። እሺ በጣም ጥሩ፣ መቀጠል እንችላለን። ከየት ቤተ እምነት ዳኒ? እኔ ከፕሮቴስታንት ነኝ። አይ ፕሮቴስታንት የሚባል ቤተ እምነትማ የለም። ማለት ፕሮቴስታንት ወንጌል ብርሃን ቤተክርስቲያን። የት ወንጌል ብርሃን ቤተክርስቲያን? ከወንጌል ብርሃን ቤተክርስቲያን። እሺ በጸጋ ጉዳይ አንድ ሰው ለመዳን አሁን በጸጋ ብቻ የሚለውን የመካነ ኢየሱስን የሉተሪያንን እና የሙሉ ወንጌልን አስቀምጠናል። የቱን ነው የምትቀበለው አንተ? ኦኬ የሉተራውያን ኦኬ ማለት እንትን ነው አይደል? አስቀድሞ ለመረጣቸው የሚል አለ። ያው መመረጥ ነው ወይስ ፍቃድ ነው የሚል ነው? አልተከታተልከንም? እንዴታች በጣም ደጋግመህ ጽፈህ ኮመንት ነበረ። አዎ እየጻፍኩ ነበር። አልተከታተልከንም? የእምነት መግለጫቸውን ስናሳይ የሁለቱንም እየተከታተልኳችሁ ነበር። አይ ቲንክ እስኪ ማለት እኔ አሁን ማምነው በትክክል ማለት እኔ ብቻ ሳልሆን እኔ በአባልነት የማመልክባት ቤተክርስቲያን የምታምነው መዳን ለተመረጡ ብቻ አይደለም። ማለት ዋናው እግዚአብሔር አምላክ ሁሉንም እንትን ብሏል፣ መርጧል። ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። ስለዚህ የመካነ ኢየሱስን ትምህርት አትቀበለውም ማለት ነው? አዎ አልቀበለውም። በጸጋ ብቻ በሚለው ትምህርት አንድ አይደላችሁም ማለት ነው። አሁን ጸጋ ብቻ እምነት ብቻ የሚለው ትምህርት ከላይ ስሙ ነው እንጂ ሲብራራ ልዩነት አላችሁ ማለት ነው። አያው እኔ አሁን ይኸውልህ ካልቪኒዝም እና እንትኒዝም ይባላል አይደለ? ምንይዝም እኔ ካልቪኒዝምንም አልደግፍም፣ አርሚኒዝምንም አልደግፍም። የምደግፈው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ያለኝን ነው የምሆነው። ለምሳሌ መጽሐፍ ቅዱስ ብቻ ትላለህ ዳኒ? አምስቱን ብቻዎች ትከተላለህ፣ ትቀበለዋለህ ማለት ይሄንን የምቀበለው ሉተር ስላሉ አይደለም። መጽሐፍ ቅዱስ ብቻ የሚለውን አምስቱን ሶላዎች ትቀበላቸዋለህ? ብቻ የሚለውን ትምህርት ዳኒ? አዎ እቀበላቸዋለሁ። ኦኬ በመጽሐፍ ቅዱስ እስቲ እምነት ብቻ ጸጋ ብቻ የሚል አሳየኝ ቃል።
ማለት ጸጋው በእምነት አድኗቸዋል የሚል ቃል አለ። እኔ ጠየቁ ጸጋ ብቻ የሚል ነው። ጸጋው ምንድን ነው? ጸጋው በእምነት ብቻ አድኗቸዋል የሚል አለ ወይ ቃል? ስልክ ወይ እዚህ ጋር እንትን እንግባባ፣ መምህር እንግባባ። መጽሐፍ ቅዱስ አንዱን ጥሎ አንዱን አያንጠለጥልም። አንዱን ጥሎ አንዱን አንጠልጥሎ አይደለም እና ባላንስ ያደርጋል። ለምሳሌ እምነት ሲጠቀስ እምነት በተነሳበት ጸጋም ይነሳል፣ ጸጋ በተነሳበት እምነትም ይነሳል። ስለዚህ ብቻ የሚባል ትምህርት የለማ ማለት ነው። ማለት ያው ብቻ ብቻ የሚለው ቃል መጽሐፍ ቅዱስ ላይ የለም። በእርግጥ ግን ይደጋገፋል። ጸጋ፣ እምነት መጽሐፍ ቅዱስ አንድ ቦታ ላይ አለ። ላሳየህ። ብቻ የሚል አንድ ቦታ አለ። አንብበው ታውቃለህ? ኦኬ፣ ምናልባት ሮሜ ላይ ነው። አይ ሮሜ አይደለም፣ ሮሜ ላይ አይደለም ያለው። ዶሮ ግን ደስ ትላለች፣ ደስ ይላል። ሴት ናት ወንድ ናት ዶሮ የምትጮህ? አይ እሱን ተው። ማለት ግቢ ውስጥ አለ፣ የተከራዩ ሰዎች አሉ። በዓልም ማለት ለበዓል የተገዛ ዶሮ ነው። እንዴ ከመቼ ነው በዓሉ? ገና አይደል? ፋሲካ ሰለማችሁ እንዴ? የሚገርም ፋሲካ ገና አይደል እንዴ? ሂድ ነው እንዴ? አይ ፋሲካውን ወደ ሀሳብ አንተ እንደ ጴጥሮስ ያው ስብከት ነው ይሄ በእውነት እና ወደ ቤቱ ተመለስ። የጴጥሮስ ዶሮ መሰለህ ሄዶ ያሬዶ ያዕቆብ መልእክት ምዕራፍ 2 ላይ ያሉት ላሳይክ ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እዚህ ጋር አሁን በእምነት ብቻ የሚል ቃል መጽሐፍ ቅዱስ ብትፈልግ እዚህ ጋር ብቻ ነው የምታየው። ከዘፍጥረት እስከ ራእይ ብታነብ ብቻ በእምነት ብቻ የሚለውን እንዲሁም ፈርሶ በእምነት ብቻ ሳይሆን ብሎ በስራ እንዲጸድቅ ታያላችሁ ይላል። ምክንያቱም ብቻ እዚህ ጋር አሁን ለምሳሌ ዳኒ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ ሳይሆን ማለት ነው። በጣም ጥሩ ሀሳብ። እሺ ማለት እኔ ስለ ዝም ብዬ አይደለም መጽሐፍ ቅዱስን ማብራራው ማለት ነው። አንደኛ አውድ የሚባል ነገር አለ። አውድ ጥቅስ ሲጠቀስ ከአውዱ ጋር ነው የሚጠቀሰው የሚብራራው አይደል? የሆነ ቁጥር ነጥለ ብቻ አይደለም የምታወራውና ከላይ ምን ይላል አውዱ? የያዕቆብ መልእክት ስለምንድን ነው የሚያወራው? የኔ አባት ይህን ጥቅስ እኮ አንተ አታውቀውም። ይህን ይዞ የመጣው እኮ መዝሙረ ያሬድ ነው። አውዱን እንዴት ልታውቀው ትችላለህ? ጥቅሱን ሳታውቀው እንዴ? በደንብ አንብቤዋለሁ የያዕቆብ መልእክት። ይሁን ችግር የለውም። ምን ታደርግ መሰለህ? አውዱን ይዘህ ጠብቀህ ፍታው። አውዱን ጠብቀህ በእምነት ብቻ ሳይሆን በስራ ጊዜ ታያላችሁ ይላል። አውዱን ጠብቀህ በእምነት ብቻ ሳይሆን ማለት ነው ያልኩ። ኦኬ፣ በእምነት ብቻ ማለት ምን ማለት ነው? ስራ ያጸድቃል ማለት ሳይሆን እምነት በስራ መገለጽ አለበት ነው። በስራ ሊጸድቅ ነው የሚለው እዚህ ጋር ከላይ እንደዚህ ይላል ሲናገር ጥቅሱ ማለት ነው። ዳንኤል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ይላል እኮ። በስራ እንዲጸድቅ የሚለው ጥቅስ ማለት ማን ነው? እምነትን መሰረት አድርጎ ነው። እምነት ብቻ ሳይሆን ነው የሚለው። እምነት ብቻ ሳይሆን ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። ማለት ይህንን ቃል አሁን ብታብራራው ብዙ መዝገበ ቃላትና የመጽሐፍ ቅዱስ ማብራሪያዎች የሚያብራሩት እምነት በስራ መገለጽ አለበት ነው። እምነት ብቻውን አያጸድቅም። ጎበዝ። እምነት ብቻውን አያጸድቅም። እምነት ብቻውን አያጸድቅም። ቆይ ልጨርስ መምሬ። እምነት ብቻውን አያጸድቅም ምን ማለት ነው? ሰው በእምነቱ አምኖ ጌታ ኢየሱስ ክርስቶስን በእምነቱ አምኖ እንደሞተለት እንደተነሳለት በክርስቶስ አምኖ በኢየሱስ ክርስቶስ በአዳኝነቱ በምልጃው አምኖ ሰው ይጸድቃል። ይሄ እምነት ደግሞ በስራ መገለጽ አለበት ነው። ብቻ አይልማ። ምንድነው መሰለ የሚለው ሰው በእምነት ብቻ ሳይሆን ነው የሚለው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። በእምነት ብቻ የሚለው ቃል ስራ ያጸድቃል ማለት አይደለም። ለምሳሌ እዚህ ጋር በምንድነው ይጸድቅ? ቃሉን ላንብብልህ። ይኸውልህ እንዲሁም ይላል መሰለህ ከስራ የተለየ እምነት የሞተ ነው ይላል። ይኸው እዚህ ጋር
አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመስዋዕት ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደረገ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። የሞተ እምነት ማለት ነው የማያድን እምነት ማለት ነው። በትክክል የሞተ እምነት ማለት የማያድን በቃ አይጠቅምም፣ ምንም አይጠቅምም። ምንም እምነትን እንዲሞት ያደረገው ምንድን ነው? በዚህ ቃል መሰረት ከስራ የተለየ ስለሆነ ማለት በጣም ጥሩ ለው ቃል ሲብራራ ምን ይመስልሃል? እኔማ ያው ራሱን እኮ እየነገርኩ ነው። ይኸው ከስራ የተለየ እምነት የሞተ ነው። ምንድን ነው? ፍሬ ነው። ይህ ስራ የሚለው ቃል ማለት እምነት ብቻውን አያጸድቅም። እምነት በምን መሆን አለበት? በስራ። ስራ ማለት ምንድን ነው? ፍሬ ነው። ፍሬ ምንድን ነው? ለምሳሌ በጣም በቃ ይሄ ፍቅር ሊሆን ይችላል። ከመሆን ይኸው ፍቅር ሊሆን ይችላል፣ በጎነት፣ ቸርነት ሊሆን ይችላል፣ ለሰዎች መልካምን ማድረግ ሊሆን ይችላል። አየህ። ስለዚህ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። መፍረስ ሳይሆን ባላንስ መሆን አለበት። በእርግጥ እምነት ብቻውን አያጸድቅም። ሰው በእምነት ጸድቆ የጽድቅን ፍሬ ካላሳየ እምነት ብቻ አያጸድቅም እኮ አልከኝ። አሁን እኮ እምነት ብቻ አያጸድቅማ። ለምን መሰለ? እምነት አጸደቀኝ ካለ በፍሬ መታየት አለበት። የጽድቅ ፍሬ ማፍራት አለበት። አየህ፣ በእምነት የጸደቀ ሰው የጽድቅን ፍሬ ማፍራት አለበት። ስለዚህ እምነት ብቻ አያጸድቅም ማለት ነው። ስራ የሌለው እምነት። ምክንያቱም እምነትን ሙሉ የሚያረጋት ስማኝ ቋንዴ፣ እምነትን ሙሉ የሚያረጋት ህያው የሚያረጋት ምኗ ነው? ስራ ነው፣ ፍሬ ማፍራት። በጣም ጥሩ። እምነት ፍሬ ከሌላት ስራ ከሌላት ህያው ናት ወይስ የሞተች ናት? የሞተች ናት። የሞተ እምነት ያድናል ወይስ አያድንህም? በጭራሽ። እንዴት ያድናል የሞተ እምነት? በቃ ስልክን ስጠኝና እኔ እናንተ ኢቻዘር ፎሬቨር ብራዘር እንሆናለን። በጣም ጥሩ። በቃ አሁን አየህ ተስማማኝ እናንተ። ስለዚህ ሰው በእምነት ብቻ አይድንም። ምክንያቱም እምነቱ ህያው የምትሆነው በፍሬ ስትገለጥ ነው አይደል? ከፍሬ አልባ የሆነች እምነት ብቻዋን የቆመች ብቻ ናት አይደለ? እምነት ብቻ ናት። ምክንያቱም እምነት ብቻ ይኸውልህ ቃሉ እንደዚህ ይላል ከላይ ማለት ነው። እምነት አለኝ የሚል ስራ ግን የሌለው እምነቱ ምን ይጠቅመዋል? ምን ያደርግለታል? ምክንያቱም ከእምነት የተለየ ከስራ የሞተ ነው ይላል። እና በትክክል አንድ ሰው በክርስቶስ ኢየሱስ አምኖ እምነቱ ካጸደቀው ይሄ እምነት አያሳምፀውም፣ አመፀኛ አያደርገውም፣ ክፉ አያደርገውም፣ ጨካኝ ምን ማለት ነው? ቆይ አንዴ ዳንዬ፣ ቆይ አንዴ። ለምሳሌ አንተ አምነ ፍሬ የማታፈራው ለምንድን ነው? አመፀኛ ስለሆንክ ነው? ኖ አልዳንኩም ማለት ነው። አየህ እምነቴ አላጸደቀኝም ማለት ነው። ኧረ ተው። እኔ አመፀኛ ከሆንኩ ዝሙትን የምሰራ ከሆነ አመፀኛ ከሆንኩ ርኩሰትን ምናምን አልዳንኩም ማለት ነው። ላሳይህ። እነዚህን 10ሩን ቆናጆች ታውቃቸዋለህ? አዎ በትክክል። በጣም ፐርፌክት። 10ቱ ቆነጃጅቶች የት ነበር የነበሩት? ኦልሬዲ አዳራሽ ውስጥ ነበሩ አይደል? በምሳሌ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል አይደለ? ለሌሎችም ጥቅሱን ንገራቸው። ማቴዎስ ወንጌል ምዕራፍ 25 ነው የማነበው። ማቴዎስ 25 ላይ ቤተሰብ። እሺ እነዚህ 10ቱ ቆነጃጅት አንድ ቦታ ነበሩ አይደል? የተለያየ ቦታ አይደለም የነበሩት፣ አንድ ቦታ ነበር የነበሩት አይደል? ዳኒ አዎ አንድ ላይ ነበሩ፣ ግን በሁለት አንድ ቦታ ነበሩ አይደል? አዎ በሁለት ተከፍለዋል። ገና ነኝ፣ ቆይ መከፈሉ ጋር ገና ነኝ። ግን አንድ ቦታ ነበሩ አይደል? የተለያየ ቦታ አልነበሩም፣ አንድ ቦታ ነበሩ። ያ ቦታ ደግሞ ሙሽራው የሚገባበት ቦታ ነው አይደል? ተው ዳኒ ቶሎ መልስልኝ። በትክክል አዎ፣ ቀጥታ እየሰማሁ እኮ ነው።
በጣም ጥሩ። የሰማው ነው። ቀጥ ከእነርሱም አምስቱ ሰነፎች አምስቱ ልባሞች ነበሩና ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙ፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። መብራት የተባለው ምንድነው? ዘይት የተባለው ምንድነው? በእርግጥ መብራት የተባለው ቃል መንፈስ ቅዱስ ይመስለኛል። ማለት ግምት ነው እንዴ? ዘይቱን ምን ልታደርገው ነው? ማሰለ መንፈስ ቅዱስን የተሞሉና ያልተሞሉ። ምክንያቱም መብራት እኮ ሁለቱም መብራት አላቸው እኮ ዳኒ እኮ ማለት በደንብ አልያዙማ። ዘይት የያዙና ያልያዙ አሉ። ትርፍ የያዙና ትርፍ ያልያዙ አሉ። ከዛ በፊት ሁለቱም መብራት አላቸው። ሁለቱም መብራት ነበራቸው ግን በቂ ዘይት አልያዙም። አንዱ ስለዚህ ገና መብራቱ ጋር ነኝ። የመብራቱ ምሳሌ ምንድን ነው? ሁለቱም ጋር የነበረው መብራት ምሳሌ ምንድን ነው? በትክክል እሺ፣ አሪፍ። የመብራቱ ምሳሌ በቃ እኔ እንዳልኩ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ነበራቸው ሁለቱም። ሁለቱ አልነበራቸውም ማለት መብራት ነበራቸው አይደለ? ኦልሬዲ በቂ ዘይት ግን ካላወቅከው ችግር የለውም። ካላወቅከው ወይም አጥንተኸው አንበቦት መጣ ይሻላል። እዚሁ እኮ እየገመትክ የተለያየ ነገር እያልክ ነው። ሁለቱም መብራት ነበራቸው አልኩ። መብራቱ የመንፈስ ቅዱስ ምሳሌ ነው ካልከኝ ሁለቱም መንፈስ ቅዱስ ነበራቸው ብለህ ተረጎምከው ማለት ነው። ስለ አይ አንደኛው አላቸው አንደኛ የላቸውም ትለኛለህ። ሁለቱም ግን መብራት ነበራቸው ነው የሚለው። አዎ ነበራቸው ነው የሚለው። ስለዚህ መብራት ምንድን ነው? ይህ ምሳሌ ነው። ኦኬ መብራት ማለት ያው በብዙ እንትን ሊተረጎም ይችላል። አንድ ትርጉም ነገር። እሺ ማብራት ማለት ያው የእግዚአብሔርን ቃል ሊወክል ይችላል፣ ኦር መንፈስ ቅዱስን ሊወክል ይችላል። እሺ አንዱን ያዝና ንገረኝ፣ ችግር የለውም። ኦኬ እሺ የእግዚአብሔር ቃል በሚለው እንያዘው። የእግዚአብሔር ቃል ነበራቸው ሁለቱም ነው። በዛ ነው የምትረዳው መብራት የሚለው። አዎ መንፈስ ቅዱስን ሊያመለክት ይችላል፣ ሆሊ ስፒሪትን ኦር ደግሞ እግዚአብሔርን ቃል። እሺ ችግር የለውም። መንፈስ ቅዱስ የሚለው ሊያዝልህ። ሁለቱም መንፈስ ቅዱስ ነበራቸው አይደለ? በአንተ ትርጉም አዎ ነበራቸው። ኦኬ ዘይትስ ምንድን ነው? የእግዚአብሔር ቃል ነው። ሁለቱም የእግዚአብሔር ቃል ነበራቸው። መንፈስ ቅዱስም የእግዚአብሔር ቃል ነበራቸው። እሺ ሰነፎቹ ዘይት አለቀባቸው ማለት ነው። ማለት ሬዲ በቃ የመዘጋጀት እንትን ነው፣ ችግር ነው። አምስቶቹ ተዘጋጅተው ነበር ለመቀበል። ልብ ነው የሚያመለክተው። በነገራችን ላይ ዘይቱ ልቦና ችግር ዘይቱ ልቦና ወይ ዳይ ተጨነቅ ወንድም አለም ቶ በቃ ምን ታረግ መሰለ አንብበውና ና በቃ አይ ቲንክ እዚሁ ነው እንደ አዲስ እያየው ያለው ዳንሻ አንብበውና ና ሰብኬዋለሁ። የእግዚአብሔር ቃል ሰብኬዋለሁ። ብዙ ጊዜ ሰበኩ ቃል ነው። እሺ በቃ ችግር የለውም። ይሄንን ቃል መልስልህ ካይላ ሶጋ ወይና እስኪ ስለ ኢየሱስ ክርስቶስ ምልጃ ምን ትላለህ? አይ ዳንሻ ይሄ ነገር ትርጉሙን ስላላወቀው ሌሎች የሚያውቁ ሰዎች ገብተው ቢወያዩ ጥሩ ነው። ለምን ያንተም እምነት በክፉ እንዲነሳ ስለማልፈልግ የሚያውቁ ሰዎች ቢያደርጉት መልካም ነው። አይሻልም? ምክንያቱም ከሚለው ምንም የሚገናኝ ነገር እያወራ ስላልሆነ ማለት ነው። ኖርማል ነው ማለት ይሄ ቃል የሚናገረው ስለመዘጋጀት ነው ማለት ተዘጋጅቶ ኢየሱስን ስለመቀበልና ስላለመቀበል ነው የሚያወራው። ይሄ ደግሞ ምንድነው? በቂ መንፈስ ቅዱስን በበቂ ሁኔታ የተሞሉ አሉ። የእግዚአብሔርን ቃል በበቂ ሁኔታ የተሞሉ አሉ፣ ያልተሞሉም አሉ። ሁለቱም የእግዚአብሔር ቃል አላቸው፣ መንፈስ ቅዱስ አላቸው። እሺ ዳኒ በቃ መልካም ማለት እየተስማማን እናውራ። ምንድን ያስወጣቸው ከአዳራሹ ከሰርጉ ቦታ ያስወጣቸው እነዛን ልባሞች ምንድን ነው? አለመዘጋጅ ማለት በበቂ ሁኔታ የእግዚአብሔርን ቃል ትኩረት አልሰጡም ማለት ነው። አየህ ለምሳሌ እንደዚህ ይላል እኮ ኢየሱስ። መጀመሪያ የት ነበሩ ዳኒ? መጀመሪያ እኮ አንድ ቦታ ነበሩ። ሁለቱም አንድ ቦታ ነበሩ። ሁለቱም አንድ ቦታ ነበሩ። ሁለቱም መብራት ነበራቸው። ሁለቱም ዘይት ነበራቸው አይደል? በትክክል ነበራቸው። ምክንያቱም ያለ ዘይት መብራቱ አይበራም አይደል? አዎ በጣም ጥሩ። ስለዚህ ሁለቱም ማብራት ችሏል፣ መብራት አላቸው። ያለ ዘይት ደግሞ መብራት አይበራም አይደል? አዎ አይበራም። ቅድም ምን ብለኝ ነበረ? መንፈስ ቅዱስ ያለው ሰው
ሊበድል ሊወጣ አይችልም ብለህ ነበር አይደል? አዎ በትክክል በጣም ጥሩ። እነዚህ ሰነፎች ግን ወጡ ከነበሩበት። ዘይቱ አላቸው፣ መብራቱ ነበራቸው፣ ግን ዘይቱ አለቀባቸው ይላል። አዎ። ስለዚህ ለምን ወጡ? ቅድም እኮ የገባ በጣም ብለህ ነበረ። ምን መሰለህ፣ አሁን ይኸውልህ አማኝ ሆኖ በኢየሱስ ክርስቶስ አምኖ መንፈስ ቅዱስን አለመቀበል አይቻልም። ግን ደግሞ ይኸው ደረጃ አለው፣ ልዩነት አለው። ታውቃለህ፣ በደንብ በመንፈስ ቅዱስ በደንብ የተሞላለ፣ በደንብ ያልተሞላለ የእግዚአብሔርን ቃል የሚያውቅ አለ። ይኸው በደረጃ ማለት ነው። በደንብ የሚያውቅ አለ፣ በደንብ የማያውቅ አለ። እነኚህ ሰዎች አሁን ላውራ። ይቅርበት፣ አወረድኩት አባቴ። ዝም ብለህ እንደፈለክ መተርጎም። ለዚህ ነው ክርስትናውን የሚያበላሽብኝ ያበት። ተምረህ ጠይቀህ ብትመጣ ጥሩ ነው። ለአንተም ሌሎቹ እንዳታረጋቸው አታሰድብ እምነታችሁ። ለዛ ብዬ ነው ያወረድኩ ብሮዬ፣ በግምት። አይ ጥሩ አደረግ። እኔ ዝም ብሎ ማስወረዱ ስንት ስለከበደኝ ነው። ስለማይሆን ነው። ይቅርታ ቤተሰብ እንትኑ እምነትህ እንዳይሰደብ ብዬ ነው። ምንም የምታውቀው ነገር የለም። ደግሞ እኮ እያወሩት ያለ አማናዊ ሃይማኖት ቃልዎት ያሰማልን። ያሬዶ ዲያቆናችን በጣም ግሩም። በተለይ ማቴዎስ ወንጌል ምዕራፍ 25 በዘመናት ሁሉ መናፍቃን ሲረቱበት የኖሩት ቃል ነው። በዚሁ እንዳይታለፍ በእኛ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 25 ስናነብ እንዲህ የሚል ቃል ነው የምናገኘውና አሚሃ ትመስል መንግስተ ሰማያት አስሮን ደናግለ እለነሳ ማቴዎን ወፃ ለቀበላ መራዊ። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች። እማንቱ ወሐምስት ጠባባት፣ ከነሱ መካከል 5ቱ ጥበበኞች ናቸው። ወሐምስት ሙስቴቶን አብዳት፣ 5ቱ ግን ደግሞ ሰነፎች ናቸው። ወጠባባት ተሰ ነሳ ቅባ ምስል ይሆን በገመዮን እስተማት ይሆን። ጥበበኞች መብራትም ዘይትም ይዘዋል። ከዚያ እንዲህ ካለ በኋላ ምንድነው ወደዚያ የሚለው? ወአብዳት ተሰ ነሳ ቅባ ምስል ይሆን በገመዮን እስተማት ይሆን። ሰነፎች ግን መብራት ይዘዋል፣ ዘይት ግን አልያዙም። ወጎንዲዮ መራዊ፣ ሙሽራው በዘገየ ጊዜ ሁሉ አንስተው ነው ማወደቀሳ፣ ሁሉም ተኙ ይላል። ናውፃ ውስጥ ተቀበለው ለመራዊ። አሁን ከዚህ በኋላ ሙሽራው ሲመጣ ውጡ ተባለ። ወአ ኮነ ይላል፣ ጮት ሆነ። ሙሽራውን ተቀበሉ ሚል ድምጽ መጣ ማለት ነው። እና ሙሽራውን ሊቀበሉ ሲወጡ እኛኞች መብራትም ዘይትም የያዙት አብርተው ወጡ ነው። መብራትም ዘይትም ያልያዙት እኛኞች ደግሞ መብራት ያላቸው ማለት ዘይት ግን የሌላቸው አብረው መውጣቱን ወጡ። በኋላ ግን ኑ ወደኛ እያሉ ጥሪ ጠሩ። ስጡን እያሉ ቅባትን ከቅባታችሁ ቅባት ስጡን እያሉ ለመኗቸው። እነዚያም እያክለክን ወለክል እናንተም ለእኛም የሚበቃ የለንም። ሆራ ወተሳየጥ አብል ይሰይጡ ይሳየጡ፣ ወደሚሸጡት ወደሚለውጡት ሂዱ ግዙ ብለው አስመለሷቸው ይላል ቃሉ ማለት ነው። ከዚያ ይቀጥልና ሲዞሩ ቆይተው መጠው ያ ሙሽራውን ክፈተን እያሉ ቤት ቆፈቆፉ። እያምረክን ይክልክሙ ሀተ ሰዓተ ተጊሃ ምስሌ፣ ከኔ ጋር 1 ሰዓት እንኳን መትጋት ስላልተቻላችሁ ከኔ ወግዱ አለ። አስመለሳቸው ነው የሚለው ቃሉ ማለት ነው። ከዚያ በኋላ እንዲህ ብሎ ሲናገር መጨረሻ አንድ ቃል አለ። ስለ ተራ ወሬ አለማውራቱን፣ አንደኛ ክርስቶስ ተራ ነገር አይናገርም፣ ሁለት አማናዊ ሃይማኖት መሆኑን እዚህ ቀጥሎ አንድ ነገር ይናገራል። ተግሁኬ እስመ ይተአምሩ ዕለታ ወሰዓታ ይላል። ሙሽራው የሚመጣበትን ሰዓት አታውቁምና ተግታችሁ ጠብቁ ብሎ ቃሉ ይናገራል። ይሄ ምስጢር ምን ማለት ነው? አሁን ኑሬን የምላችሁ ምን ለማለት የተጻፈ ነው? በእኛ ቤተክርስቲያን መጨረሻ ጊዜ ካለኝ እኔ ራሴ ተረጉማለሁ፣ ከሌለው ደግሞ ጊዜ ከሌለኝ እኔ ከወጣው ራሱ ያሬዶ ይተረጉምላችኋል። በፕሮቴስታንት ዓለም ግን አሁን አንድ ወንድማችን መጥቷል። ላቆየውና ተርጓሚውን ምን ማለት እንደሆነ ያሬዶ ጋር ቀጥሉ። አመሰግናለሁ። እሺ መምህር ስለመጡ እሳቸውን ሰላም በልና ማለዳ እንቀበል። ሰላም መምህር ብሩክም በሰላም መጡ። እንኳን ሰላም ቆያችሁኝ። ሰላም ለእናንተ ይሁን። መምህር ኤፍሬም፣ ዲያቆን መዝሙረ፣ የሆነ ወንድማችን፣ ሁላችሁም ታች እየሰማችሁ ያላችሁ ሰላም ብያለሁ። ቀጥሉ። ሰላም ብለናል። እንኳን ደህና መጡ። እንኳን በሰላም መጡ። ማልደን ሰላም ብለናል ወንድማችን። ሰላም ይሁን። ሁላችሁም እዚህ ያላችሁ እንደ ሰዓት አቆጣጠራችሁ በቃ ከልቤ ነው ሰላም ናችሁ። እሺ ከየት ቤተ እምነት ነህ? ማን ነው ትክክለኛ ስምህ? ማልደን ነው ትክክለኛ ስሜ። የተጠመኩት ጦር ኃይሎች ሙሉ ወንጌል ነው። ስለዚህ የሙሉ ወንጌል አባል ነህ? አክቹዋሊ ሙሉ ወንጌል አካባቢ አይደለም ያለሁት፣ ግን የዛ እምነት ተከታይ ነኝ። ስለ እምነትና ስለ ስራ ግን ትንሽ ነገር ብናገር ደስ ይለኛል።
እሺ ከዛ በፊት ዲስከስ ያደረግነውን ፕሬዘንት ያደረግናቸውን የሙሉ ወንጌልን የእምነት መግለጫ የመካኒዎስን የመግለጫ ተከታትላል። ያ እኮ አሁን እኔ ካላቋረጥከኝ ስለ እምነትና ስራ ያለውን ትክክለኛ እይታ ብነግርህ ደስ ይለኛል። ገና ነኝ። ቆይ እሱ ጋር እመጣለሁ። እኔ ቅድም ወንድማችን ወደዚህ ስለወሰደኝ ነው እንጂ መጀመሪያ የነበረው ዲስከሽናችን ፕሬዘንት ያደረግነው የሙሉ ወንጌል እና የመካነ ኢየሱስ ወይም የሉተሪያን ቡክ ኦፍ ኮንኮርድ የሚባለው መጽሐፈ ስምምነት የሚለውን የእምነት መግለጫ ላይ ጸጋ የሚለውን ያብራሩበት የተለያየ መንገድ አለ፣ የተለያየ እምነት አለ። የትኛው ነው የምትቀበለው አንተ? እኔ ሰው በእምነት ብቻ ይጸድቃል ብዬ ነው ማምነው። ጸጋ ብቻ የሚለውን ሲያብራሩ በደንብ አዳምጠኝ። ሉተሪያን ወይም መካነ ኢየሱሶች ምን ብለው ነው የሚያምኑት? ያ ሰው ያለ ነፃ ፈቃዱ ሪጀነሬት ሆኖ በጸጋው በኋላ ነው የሚያምነው፣ በኋላ ነው የሚድነው ብለው ነው የሚያስተምሩት። ያንን ሲያደርግ ግን ነፃ ፈቃድ የለውም። ኦኬ ኦልሬዲ በቃ በሞት ውስጥ ነው ያለው። ስለዚህ በሞት ውስጥ ስለሆነ የሞተ ደግሞ ምንም ነፃ ፈቃድ ስለሌለው ለእሺ ብሎ በፍሪ ዊሊንጉ አይደለም የሚድነው። ለመዳንም ለመቀበልም ቃሉን ምን ለማለትም ነፃ ፈቃድ የለውም ብለው ነው የሚያምኑት መካነ ኢየሱሶች ጸጋ ብቻ የሚለውን ሲያብራሩ። ይህን ትምህርት ትቀበሏለህ? አሁን የሚድኑ ሰዎች ኦልሬዲ ተለይተዋል ወይስ አልተለዩ የሚለው ጥያቄ ትንሽ ልታሰፋብኝ ነው፣ ግን እንድታዳምጠኝ የፈለግኩበት ፖይንት ያ ነው። አሁን አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል መሰለ? እምነቱ መሰረት እንደሆነ ክራይስት መሰረት እንደሆነ ይነግረንና አንዳንዱ ይላል በወርቅ ይሰራዋል ይላል፣ አንዳንዱ በአገዳ ይሰራዋል ይላል። እና ያንን በወርቅ አንተ ያለህን እምነት በስራ ሲገለጥ ወርቅ ከሆነ አክሊል ይጠብቃል፣ ብር ከሆነ ነሐስ ከሆነ እንደዛው፣ አገዳ ከሆነ ግን እሳቱ ያቃጥለዋል፣ ግን መሰረቱን አይነካም። እሱ ራሱ በእሳት እንደሚድን ነው ይላል። ሶ አሁን ሪያሊቲ ላይ ምን አለ መሰለ፣ ሰው ክርስቲያን ሲሆን አማኝ ሲሆን ዮኒ ልክ ነኝ? ጥያቄው ገብተዋል ማልደን? አይ ከእሱ ጋር ነው የምትነጋገሩ። በደንብ አውሩ። እኔ ለሆነች ነገር ፈልግ ተነጋገሩ፣ ደስ ይለኛል። ጥያቄው መሰለ ወንድሜ፣ አሁን አንተ እያስረዳኝ ያለው እምነትና ፍሬ ወይም ስራ የሚባለውን እያስረዳኝ ነው። ጥያቄ እሱ አይደለም። እኔ ጥያቄ ጸጋ ብቻ የሚለውን ሲያብራሩት መካነ ኢየሱስና ሙሉ ወንጌል በተለያየ ክፍል አድርገው ነው የሚያብራሩት። ሙሉ ወንጌል የሰው ልጅ ነፃ ምርጫ አለው፣ ለመዳንም እሺ ለማለትም እምቢ ለማለትም ነፃ ምርጫ አለው። መንፈስ ቅዱስ ወደ እሱ ሲመጣ እሺ ብሎ መቀበል ነፃ ምርጫ አለው ብሎ ነው የሚያምኑት። ኦኬ መካነ ኢየሱስ ሉተሪያን ግን እንደዛ አይደለም። እሺም እምቢ ማለት አይችልም። ኦኬ ነፃ ፍቃድ የለውም፣ ፍሪ ዊሊንግ የለውም። ሪጀነሬት ከሆነ በኋላ ነው ራሱ ማመን የሚችለው። ሪጀነሬት ለማድረግ ግን በነፃ ፈቃዱ ሳይሆን ራሱ ጸጋውን ሪጀነሬት የሚያደርገው ብሎ ነው የሚያምኑት። ከዚህ የትኛውን የምትቀበለው ነው የኔ ፖይንት። አሁን ምን ይላል መሰለህ? አሁን አንተ የተናገርከውን ቃል ማለት ነው የፈርዖንን ልብ እግዚአብሔር አምላክ አደነደነው ይላል። ታውቃለህ? ፈርዖን እንዳይቀበል የትኛውን ትምህርት ነው የምትቀበለው እኮ ነው ያልኩህ። ከዛ ጥቅሶቹ ማስደገፊያን ትነግረኛለህ። ነፃ ፍቃድ ሰው የለውም ብለህ ነው የምታምነው? የሰው ልጅ ነፃ ፍቃድ አለው ወደ ሲኦልም ሆነ ወደ እግዚአብሔር መንግስት እንድትገባ እስከ መፍቀድ እስከ መጨረሻው ጥግ ድረስ ማለት ነው። ሰው ሲኦል ሲሄድ እግዚአብሔር ሊመልሰው አይችልም። ስለዚህ በመካነ ኢየሱስ ጸጋ ብቻ የሚለው ትምህርት ከአንተ ጋር ይመሳሰል። እስቲ ምን እያልከኝ ነው? እስቲ ሂድ፣ ችግር የለውም። የሆነ ሀሳብ ባይቆራረጥ ጥሩ ነው እያስባለሁ። ይህው ግን እስቲ ተናገር። ሀሳብ የቆረጥኩ አይደለም ወንድሜ፣ ፖይንቱ እንድታገኘኝ ፈልጌ ነው። ቅድም አይ ቲንክ ፕሬዘንት ስናደርግ ነበርክ፣ ካልነበርክ ነበርክ። ያ ቢያንስ ከ30 ደቂቃ በፊት ነው የገባሁት። እሺ የሙሉ ወንጌልና የመካነ ኢየሱስ ሉተሪያንን የነ ካልቪኖችን ምናምን ስናሳይ ነበርክ? አይ 30 ደቂቃ ቢሆነኝ ነው። ስለዚህ አልነበርኩም። በቃ ይሄው አልነበርክም ማለት ነው። የመካነ ኢየሱስን መግለጫ ታውቀዋለህ ምን እንደሚል? እኔ እንዴት አውቃለሁ መሰለህ? የሙሉ ወንጌል ላይ የሰው ልጅ ወንጌል ሲነገር መቀበል ዊሉ አንተ ጋር ነው ያለው። የመካነ ኢየሱስን ያልኩልህ ቡክ ኦፍ ኮንኮርድ የሚባለው መጽሐፈ ስምምነቴ ብቻ የሚለው ማለት ነው። እሺ አላውቀውም። ኦኬ ታዲያ እንዴት ነው አሁን? ይኸውልህ ይሄ መጽሐፈ ስምምነት ነው። ይሄ ብቻ የሚለው የሉተር ትምህርት ያለበት ማለት ነው። ኦኬ
እዛ ላይ የሚላን መሰለ ሰዎች ያን ለመዳን ሪጀነሬት፣ ለምሳሌ በአንተ ትምህርት በሙሉ ወንጌል ሪጀነሬት የምትሆነው በነፃ ፈቃድ ነው ወይስ አይደለም? ያ ሪጀነሬት ማለት ቦርን አጌን ነው የምትለኝ አይደለ? ሰው ዳግመኛ ሲወለድ ነው የሚድነው። በነፃ ፈቃድ ነው አይደለም? ለምሳሌ አምነ ነው የምድነው ወይስ ድነ ነው ሪጀነሬት አድርገ ነው የምድነው? የምታምነው ሶሪ፣ አምነ ነው የምድነው ወይስ ድነ ነው የምታምነው? አምነክ ነው ሪጀነሬት የምታደርገው ወይስ ሪጀነሬት አድርገ ነው የምታምነው? ሪጀነሬት እና ሪቦርን እስቲ ሪጀነሬት የሚለው ቃል መጽሐፍ ቅዱሳዊ አይመስለኝም። ምክንያቱም ስለ ዳግም ውልደት ከሆነ እያወራኝ ያለው ሪቦርን በሚለው አስተካክል። ያው ነው ወንድሜ፣ ሪጀነሬትም ሪቦርንም አንድ ነው። በሁለቱም ተርም ይጠቀመዋል። ሪጀነሬት የሚለውን ለዳግም ውልደት መጠቀም አይዶ ነው። ምናልባት እንግሊዝኛ የምንጠቀምበት መንገድ ልክ ላይሆን ይችላል። ኧረ ተው እሺ። ሪጀነሬት ምን ማለት ነው ንገረኝ። እኔ ሪጀነሬትን አላውቅም። ሪቦርን የምታደርገው ግን የእግዚአብሔርን ቃል ስትሰማ ሪቦርን ታደርጋለህ። ከዛ ሰዓት ጀምሮ ዳግም ታዲያ ሳታውቀው ነው እንደ ትክክል አይደለም የምትለኝ ወንድሜ? ኖ እኔ እያልኩህ ያለሁት ሪጀነሬት ዳግም ውልደትን አይገልጽም ነው። ዳግም ውልደት ምንድን ነው የሚገልጸው? ነገረኛ። ሪጀነሬት ማለት እንደሆነ እኔ መጽሐፍ ቅዱስ ላይ ዳግም ውልደት የሚለውን ቃል ነው የማውቀው። ዳግም ውልደት ደግሞ ሪቦርን ነው እንጂ ሪጀነሬሽን የሚባል ቃል አላውቅም። ሪጀነሬት ዳግም ልደትን አይገልጽም ካከኝ፣ ሪጀነሬት ምንድን ነው የሚገልጸው? እሺ ንገረኝ። ዳግም ልደት የሚገልጸው ሪቦርን ነው እያልኩ ያለሁት። እሺ እሺ የሆነ ነገር ስትቃወም ፕሊዝ፣ ለእኔም ስለሚጠቅመኝ ስትቃወም ብታምንም ባታምንም እኔ ዮኒን በጣም ነው የምወደው። ማልደን ወንድሜ፣ እኔ ያልኩት ስትቃወመኝ ለእኔም ትምህርት እንዲሆነኝ ኤቪደንስ ስጠኝ ፕሊዝ። ኤቪደንስ አሰጠኝ። ዝም ብለህ የምትቃወመኝ ከሆነ ምንም ትርጉም የለውም። እኔ ለምሳሌ ይሄን ፕሬዘንት ሳረግልህ ሪጀነሬሽን ወይም ሪቦርን በሚለው በሁለቱም ተርም ይጠቀመዋል አልኩ። ሪጀነሬሽን ወይም ሪቦርን እያለ በሁለቱም ተርሚኖሎጂ ይጠቀመዋል ብዬ ነገርኩ። ኤኒዌይስ እሱን ችግር የለውም። እሺ ምንም ይህን ያህል እንትን አይደለም። ኤኒዌይስ የመካነ ኢየሱስ እዚህ ጋር ፔጅ 34 እና 35 ላይ አንድ ሰው ይሄ ሲነርጂዝም እና ሞርጂዝም የሚለውን ታውቀዋለህ? ትምህርት ነው አላውቀውም። ኦኬ፣ እንደዛ ከሆነ ትንሽ ይከብዳል አሁን ከአንተ ጋር እንትን ለማለት። ኤኒዌይስ ይሄ የመካነ ኢየሱስ እንትን ላይ የሚያሳየውን መሰለ ሲነርጂዝም ማለት አንድ ሰው ነፃ ፈቃድ ኖሮት በነፃ ፈቃዱ እምቢ እሺ ማለት ይችላል ማለት ነው። ሲነርጂዝም ባለው ትምህርት ማለት ነው። ኦኬ፣ ይሄ ሁለተኛው የዚህ ተቃራኒ ደግሞ አለ። ምን እምቢ እሺ ማለት ነፃ ፈቃድ የለውም። ኦኬ፣ እምቢም እሺ ማለት ነፃ ፈቃድ የለውም። መካነ ኢየሱስ እምቢም እሺም ማለት ነፃ ፈቃድ የለውም ብላ ነው ጸጋ ብቻ የሚለውን ስታስተምር ማለት ነው። አንተ ግን ጸጋ ብቻ የሚለውን ስታስተምር ነፃ ፈቃድ አለው ብለህ የምታስተምሩ አይደለ? የምታውቀው ያ መዝሙር እንደ ጥያቄ ግን አንድ ክርስቲያን ያልሆነ በክርስቶስ ማያምን ሰው ለመዳን ምንድን ነው የሚጠበቅበት? ነፃ ፈቃዱን ተጠቅሞ ወንጌልን መቀበል፣ አሜን ብሎ ማዳመጥ፣ መንፈስ ቅዱስ ልቡን ሲያንኳኳ ልቡን ከፍቶ አሜን ብሎ መቀበል፣ ከዛ በኋላ መጠመቅ። ምን አልከኝ? ስለዚህ እምነት ይቀድማል ማለት ነው። ታምናለህ፣ ደን አፍተር ትጠመቃለህ፣ ድንሃል። ስለዚህ አምነህ ስትጠመቅ ነው ምንድነው? አምነህ ስትጠመቅ ነው ምንድነው? ስራስ እንዴት ነው? ስራ የምንለው ፍሬ ማፍራት ነው። በቃ በክርስቶስን መምሰል። ያ በቃ አይ እንደዛ ከሆነ ብዙም በእኔና በአንተ መሀል ብዙ ልዩነት ያለ አይመስለኝም። ግን ትንሽ ስለ ስራ መናገር ይፈልግ ልዩነት እንኳን ነበረ። ኤኒዌይስ ግን ቆይ ይሄን ነገር ተውኮ ማለት ነው። ይቅር ጸጋ ብቻ የሚለውን ዲስከስ አታደርግም? ያ ጸጋ ኢኔሴንስ እግዚአብሔር ለአንተ የሰራው ስራ እኮ ነው። እሱን ነገር ደግሞ በእምነት ነው የምትቀበለው። ዳይሬክት ጸጋ ምንድን ነው ብለህ ከጠየቀኝ እግዚአብሔር አምላክ ለአንተ የሰራው ስራ። አሁንም እየተጋባን አይደለም። ማልደን የጠየቁ ጥያቄ የመካነ ኢየሱስ ጸጋ ብቻ የሚለው ትምህርትና የአንተ የሙሉ ወንጌሉ ጸጋ ብቻ የሚለው አይገናኝም እያልኩ ነው ያለሁት። ያ የዶክትሪን ልዩነት አክቹዋሊ ሊኖር ይችላል። የዶክትሪን ልዩነት አለ ማለት ግን መሰረቱ ላይ አልተግባቡም አይደለም ነው እንጂ ዶክትሪን ማለት ነው። ዶክትሪን አስተምሮት ነው። በቃ ዳይሬክት ትርጉሙ አስተምሮት ነው። ያለ ዶክትሪን ቤተ እምነት አለ እንዴ?
ክራይስት ላይ ዋናው መሰረቱ ላይ ዲፍረንስ ከሌለ በተለያየ አይነት መንገድ ታስተምሮ ይችላል። ለምሳሌ ያለ ዶክትሪን ቤተ እምነት አለ ወይ ማልደን? ኦኬ እሺ፣ እሱን እኮ ነው እየነገርኩ ያለሁት። ለምሳሌ ድሮ ምን ይደረጋል መሰለህ? ሰዎች እንዳመኑ ይጠመቁ ነበር። ኧረ እሱን አልጠየቅኩም እባክህ ማልደን ተው። የጠየቅኩ ያለ ዶክትሪን ቤተ እምነት አለ ወይ? እሱን ነው እየመለስኩልህ ያለሁት። ግን አሁን ላይ ምን ሊደረግ ይችላል መሰለህ? ደህንነት ተምረው ከጨረሱ በኋላ ነው መጠመቅ አለባቸው የሚል አይነት ትምህርት። እሺ ሌላ ሰው ካለ እንቀበልና መምህሩ ካናግረው። መምህር ኤፍሬም ጠቅለን እንወጣለን። የሆነ የሚያሊተኛ ነው መሰለኝ ፎቶውን ሰጥቶን ወጥቷል። እኔ ግን አሮ ነው እንዴት እንደምንግባባ አላውቅም። እግዚአብሔር በሚያውቀው በጣም ከባድ ነው። በጣም እንዲህ አይነቶች በቃ እንደ እግዚአብሔር ልቦና ይስጣቸው። እንደዚህ ነው የሚሻለው እና ነገ ወይ ሌላ ሰዓት እንገናኛለን። ዲያቆን መዝሙረ፣ መምህር ብሩክ፣ እኔ ሁላችሁ ድምጽ የሚሰማችሁ እግዚአብሔር እንግዲህ ምን ይባላል አሁን ይሄ እንዲህ አይነቱ መልስ ለመስጠትም ትንሽ ያደክማል። አንዳንዶቹስ እንዲሁም በጣም ሩቅ ናቸው በጣም እና እንግዲህ እውነተኛውን መንገድ ባለቤቱ ይግለጽላችሁ። እናንተም በርቱ ነው የምንለው። ለጊዜው እኔ ልወጣ ነው። ደህና ሁኑ። እሺ አጠቃለን እንወጣለን። መምህሩ ካሉ ሀሳብ ማጠቃላይ ሀሳብ ካሉት ይስጡንና እንውጣ። እሺ ያው ወንድሞች መምህራንም እንደቆያችሁበት ለሰው ሁሉ የሚያበራው እውነተኛ ብርሃን ነው ወደ ዓለም የመጣው። ይህ ወደ ሰው ሁሉ የመጣውን እውነተኛ ብርሃን ደግሞ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ኃይለ ቃል አለ። እንግዲህ አሁን መታመን ያለብን ለሰዎች ትምህርት ነው ወይንስ ደግሞ መጽሐፍ ቅዱሱ ለያዘው ትምህርት የሚለውን መለየት ያስፈልጋል። ይህ እግዚአብሔር አስቀድሞ የሚድኑትን ወስኗል የሚለው የሰዎች ትምህርት ነው። የካልቪን፣ የሉተር ከዛም በኋላ የመጡ ሐዳሲያን በመጽሐፍ ቅዱስና በቤተ ክርስቲያን ተጠብቆ ለቆየው እውነተኛ ትምህርት ያልታመኑ ሰዎች ያመጡት ሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ግን ወደ ዓለም የመጣው ጸጋ ለሰው ሁሉ እንደመጣ ነው የሚነግረን። እንግዲህ የሚድኑትን መርጦ ከሆነ ለይቶ ለሰው ሁሉ ጸጋው መጣ መባሉ ትርጉም ያጣል በነገራችን ላይ። ስለዚህ የእግዚአብሔር ጸጋ የመጣው ለማን ነው ከተባለ ለሰው ሁሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ ይላል። ስለዚህ የገዛ ወገኖቹ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ሰዎች ውድቀታቸው ከእግዚአብሔር የለያቸው ቢሆንም ፈቃዳቸውን እንዳይጠቀሙ ያደረጋቸው አይደለም። ሰው ከእግዚአብሔር ሲለይ እውነት ነው በኃጢአት በጉስቁልና ውስጥ ወድቋል። ነገር ግን እኛ ይሄ ሰው ሙት ነው ምንም ማድረግ አይችልም አንልም። ፈቃድ አለው። አይደለም ጽድቅን፣ ቅድስናን፣ ድህነትን ሊቀበልበት አይደለም ኃጢአትን ራሱ የሚያደርግበት እኮ ፈቃድ አለው። እንደዛ ካልሆነ ሰውየው ሙት ነው ሲባል ምን ማለት ነው? ከእግዚአብሔር የተለየ ነው ማለት፣ ከጸጋው የተለየ ነው ማለት እንጂ ነፃ ፈቃድ የለውም ማለት አይደለም። ስለዚህ እግዚአብሔርን የመቀበል ያለመቀበል፣ የመጣውን ብርሃን የመቀበልን ያለመቀበል ዝንባሌ ስላለው ለዚህ ነው ወደ ገዛ ወገኖቹ መጣ አልተቀበሉትም አለና ለተቀበሉት ግን ይላል። ስለዚህ ብርሃኑ የመጣው ጸጋው የመጣው መድኃኒቱ የመጣው ለሰው ሁሉ ነው የሚለውን ይህን መደብ መያዝ ያስፈልጋል። ሐዋርያው የተወደደው ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ቁጥር 3 ላይ ሰዎችን ሁሉ ሊድኑና እውነቱን ወደ ማወቁ ሊደርሱ በሚወድ በእግዚአብሔር ነው የሚለው ሐዋርያው። በደንብ አስተውሉ። የእግዚአብሔር ፈቃድ ሰዎችን ሁሉ እንዲድኑ ነው የሚፈቅደው። እግዚአብሔር ፈቃዱ ይሄ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ የእግዚአብሔር ፈቃድ ከውሳኔው ጋር የሚጣረስ አይደለም። በደንብ ይሄን ማስተዋል ያስፈልጋል ወገኖቻችን። የሚድኑትን ወስኗል ካሉ የእግዚአብሔር ደግሞ ጥቂቶችን እንዲድኑ ከወሰነ እንዴት የእግዚአብሔር ውሳኔ ከፈቃዱ ይቃረናል? ምክንያቱም የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎችን ሁሉ እንዲድኑ ወይንም ሊድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ ነው የሚለው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ፈቃድ ከውሳኔው
የተቃረነ አይደለም። ይሄን መያዝ ያስፈልጋል። ሌላው የመጨረሻው የማደርገው ነገር ይሄ የሰዎች ትምህርት ይሄ እግዚአብሔር የሚድኑትን ቀድሞ ወስነዋል የሚለው ትምህርት የእግዚአብሔርን ፍቅር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ፍርድ ጥያቄ ውስጥ ይከታል። አንደኛ እግዚአብሔር ለፍጥረት ያለው ፍቅር ፍጹም ነው፣ ለሁሉም ነው። ይሄ ግን ቀድሞ ወስኗል የሚለው ትምህርት የእግዚአብሔር ፍቅር ለሰዎች ሁሉ አንድ መሆኑን ጥያቄ ውስጥ ይከታል። እግዚአብሔር እኮ ፍቅሩን ፍጹም ያደረገው ለሰው ሁሉ አንድ ፍቅር ስላለው ነው እግዚአብሔርን። ሁለተኛ ፈቃዱን ጥያቄ ውስጥ ይከታል። ቅድም ያልነው የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ እግዚአብሔር በውሳኔው ጥቂቶች እንዲድኑ ሊወስን አይችልም። ምክንያቱም ፍርዱ ውሳኔው ከፈቃዱ የሚነጠል ስላልሆነ። ሶስተኛ ፍርዱን ጥያቄ ውስጥ ይከታል ስንል ምን እያልን ነው? እንዴት ነው ሰዎች ነፃ ፈቃድ ከሌላቸው እግዚአብሔር የሚኮንናቸው ወይ ወደ ፍርድ የሚጣሉት ወደ እግዚአብሔር መንግስት የማይገቡት ሰዎች የማይገቡት በምን ምክንያት ነው? ተወስኖባቸው ከሆነ እኮ በእነዚህ ሰዎች ራሱ መፈረዱ አግባብነት የለውም ማለት ነው። እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ሽልማት የሚሰጣቸውም የሚሸለሙት እሱ ስለወሰነላቸው ከሆነ ክብርና ምስጋና አይገባቸውም። እናንተ ርጉማን ከዚህ ተለዩ ብሎ ደግሞ ከመንግስቱ የሚለያቸው እሱ ቀድሞ ስላልመረጣቸው ከሆነ እነዚህ ሰዎች የእግዚአብሔርን መንግስት ማጣታቸውና መኮንናቸው ምንድነው? ትርጉም ይሰጣል? ትርጉም አይሰጥም። ስለዚህ ወገኖቻችን ለሰው ትምህርት ከመታመን ወጥተን በእውነት በቤተክርስቲያን ተጠብቆ ለኖረው የእውነተኛ ትምህርትና ለመጽሐፍ ቅዱስ ትምህርት መታመን ያስፈልጋል። የሁላችን ጥሪ ወደዚህ እንድትመጡ ስለሆነ ሁላችሁም ይህን በፍቅር በትህትና ሰምታችሁ ወደ እውነት መንገድ እንድትመለሱ ጥሪ እናስተላልፋለን። እስካሁን በዚህ አገልግሎት የቆያችሁ ወንድሞቻችን መምህራን እግዚአብሔር ሁላችን የምናፈቀውን የህይወትን ቃል ያሰማልን እላለሁኝ። አመሰግናለሁ። ዲያቆን መዝሙር ያሬድ። እሺ፣ እግዚአብሔር ይስጥልን መምህር፣ በጣም እናመሰግናለን። ቃሎት ያሰማልን። በአጠቃላይ እንግዲህ የዛሬው ትምህርታችን ምንድን ነበረ? በጸጋ ብቻ የሚለውን ይሄ ሶላ ግራሻ፣ ሶላ ፊዴ፣ ሶላ እየተባለ ብቻ የሚለውን የሉተርን ትምህርት የቤተክርስቲያን ታሪክ የሌለ በነበረችው በጥንቷ ቤተክርስቲያን የሌለ ትምህርት ሉተር ይዞ መጣ። ሪፎርም ነው ሀዳሲ ተብሎ ይዞ መጣ። ያን ትምህርት ላይ ግን እነ ካልቪንም ሌሎችም ጸብ ነበራቸው ከሉተር ጋር፣ የፕሮቴስታንቶች አባቶች ወይም ሀዳሲያን የተባሉ ማለት ነው። ጸጋ ብቻ እኛ ጋር ሲመጡ ወንድሞቻችን ጸጋ ብቻ በሚለው በአምስቱ ሶላዎች እንስማማለን ይሉናል። ትምህርቱ ግን ዛሬ ገልጠን ስናየው ግን በትምህርቱ አተስማሙም። ጸጋ ብቻ የሚለው በደንብ ከፍተን ስናየው ጸጋ ብቻ የሚለው ሉተሪያን መከነሱ ሲያብራሩት ነፃ ፍቃድ የሌለ አርገው ነው። በነፃ ፍቃድ የለም። ሙሉ ወንጌል ደግሞ ነፃ ፍቃድ አለ ብላ ታብራራለች ማለት ነው። ስለዚህ ጸጋ ብቻ የሚለው ትምህርት ላይ አንድ አይደላችሁ ማለት ነው። በነገራችን ላይ ይሄ ካውንስሉ የፕሮቴስታንት እምነትን ወይም በፕሮቴስታንት ስር ያሉትን አንድ ለማድረግ ያው የተቋቋመው ካውንስል ነው ይሄ እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ አርማ ፐርፐዝ አለው። ይሄ አርማ ዝም ብሎ የመጣ አይደለም። ይሄ የካውንስሉ አርማ ዝም ብሎ የመጣ አይደለም። ዝም ብሎ የመጣ መሆኑን የማታውቁት በምንድን ነው? ገጽ 9 ላይ እንዲህ ብሎ ያብራራዋል። እዩት። ገጽ 9 ላይ ምን ብሎ ያብራራዋል? ይኸው አርማ ይላል። አርማ የካውንስሉ አርማ የሚከተለው ይለና ይሄን አርማ ያመጣል። ይሄን ያደረጉበት ምክንያት ለምንድን ነው ይላል? ይኸው መጽሐፍ ቅዱስ መኖሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። እቺ መጽሐፍ ቅዱስ ምልክቷ። ከዛ ደግሞ መስቀሉ ደግሞ ይላል ይሄ መስቀል ደግሞ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት ነው ይላል። እቺ ምልክት ይሄ ይታያችኋል። ቢጫው እና የተለያየ ኤክስ የሚመስል የተለያየ ከለር ያለው እሱ ደግሞ ምንድን ነው ይላል? ይሁት መደቡ ላይ ያሉ የተያያዙ ቅርጾች ይላል የተለያየ እድሜና አስተምህሮ ያላቸውን ይላል። ይሁት ይሄ ማለት ነው። እነዚህ የምታዩቸው የተያያዙት የተለያየ መስመሮች ምንድናቸው ይላል? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ይላል። ህብረቶችን የያዘ ነው ይላል። ስለዚህ እኛ አይደለንም ማለት ነው። ቤተ እምነት የተለያየ አስተምህሮ ያላችሁ ናቸው ያልነው እኛ አይደለንም ማለት ነው። የተለያየ የእምነት አስተምህሮ ያላችሁ ያለው ራሱ ካውንስሉ ነው። ስለዚህ ጸጋ ብቻ ስትሉ ሉተሪያን ወይ መካኒስቶችና ጴንጤቆስታሎች አንድ አይነት አይደለም። ጸጋ ብቻ ስትሉ ሙሉ ወንጌልና ሉተሪያን አንድ አይደላችሁ። ለምን? በእምነት አስተምህሮ የተለያያችሁ ስለሆነ ማለት ነው።
ስለዚህ አሁን እኛ ጋር መታችሁ ጸጋ ብቻ እኛ እኮ 5ቱ ብቻዎች አንድ ያደረጉናል ካላችሁ ውሸት ነው። ምክንያቱም ትምህርቱን ከፍተን ስናየው እያንዳንዱን ዶክመንቶቻችሁን እያየን ስናይ ቅድም እንዳሳየሁት ይሄ የመጽሐፈ ስምምነት ነው። ይኸው እዚህ ላይ ጸጋ ብቻ እምነት ብቻ የሚለውን ስናየው የሰው ልጅ ነፃ ፍቃድ እንደሌለው ያሳያል። ይሄ ደግሞ የማን ነው? ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ላይ ደግሞ የሰው ልጅ ነፃ ፍቃድ አለው፣ በነፃ ፈቃዱ ነው የሚድነው የማይድነው ብላ ታስተምራለች። መካነ ኢየሱስ ደግሞ ነው ነፃ ፍቃድ የለው። እግዚአብሔር ነፃ ፍቃድ ስለሌለው ያንን ሰው ራሱ ያድነዋል፣ ሪጀነሬት ወይም ሪቦርን ያደርገውና ከዛ እንዲያምን ያደርገዋል። መካነ ኢየሱሶች ምንድነው? ሙሉ ወንጌሎች ለማመንም ነፃ ፍቃድ አለው ይላሉ፣ ጸጋ ብቻ የሚለው ትምህርት ላይ ማለት ነው። እነዚህ ደግሞ አይ ነፃ ፍቃድ የለውም ይላሉ። እንዲሁም ሉተር ሚላል ቅድም ስናነበው ዮኒ ነፃ ፍቃድ ምንም ነንሰንስ ትርጉም የማይሰጥ ነገር ነው ብሎ ነው ያስቀመጠው። እዚህ ላይም ምንም ማድረግ አይችልም፣ በነፃ ፈቃዱ የሰው ልጅ ማመንም እግዚአብሔርን መከተልንም አይችልም፣ መንፈስ ቅዱስንም መቀበል አይችልም ብለው መካነ ኢየሱሶች ያስተምራሉ። ተቃራኒው ደግሞ ሙሉ ወንጌል ደግሞ ጸጋ ብቻ ብላ ጸጋውን በእምነት ካልተቀበለ በነፃ ፈቃዱ ካልተቀበለ አይድንም ትላለች። ደግሞ መዳንም አለመዳንም በእጁ ነው ትላለች በነፃ ፈቃዱ ላይ ሙሉ ወንጌል። መካነ ኢየሱስ ደግሞ ነው በእጁ አይደለም በነፃ ፈቃዱ አይደለም ትላለች። ስለዚህ ይሄ ነገር ትክክል ነው እያልኩ ነው እኔ። የትኛው ይሄ አርማ ትክክል ነው፣ ምክንያቱም ምን ሪፕሬዘንት ስለሚያደርግ ነው የሚለው የተለያየ እድሜና አስተምሮ ያላቸው ቤተ እምነቶች ያው ደገባ ውስጥ የተለያየ እምነትና የተለያየ እድሜ እና አስተምህሮ ያላቸውን ቤተ እምነቶች። ስለዚህ ይህ ብሔር ብሔረሰብ ነው የምትለኝ? እነሱ እንግዲህ የተለያየ እድሜ አሁን ራሱ የተለያየ እድሜ ያላቸው እምነቶች እንዴት ይባላል? ሆኒ የተለያየ እድሜ ያላቸው አስተምህሮና ይሄ ማለት እኮ አንዱ የሆነ ጊዜ ላይ ነበረ ያልነበረው ደግሞ የሆነ ጊዜ ላይ መጣ ማለት ነው። ከዛ ደግሞ ሌላም እያየን ጨምራለን ነው ሲተረጎም። አሁን ይሄ በቃ የዚህ አርማ ምልክት የካውንስሉ አርማ ምልክት እነዚህ የተለያየ እድሜና የተለያየ እምነት ያላቸውን አንድ ለማድረግ ነው ጥረቱ። ግን ስቲል አይደለም ቱ ቢሆንስ፣ ምክንያቱም በየእምነት መግለጫቸው ላይ የየራሳቸውን ነገር በእውነት ቁጭ አድርገዋል ደግሞ እና መቼ ነው ነገር የሚያስመረው? የኤፍሬም ባለ ጊዜ የተለያየ ግን ያልተለያየ ነው። ከባድ ነው። ብቻ እኔ በጣም አዝናለሁ በዚህ እንደዚህ ብክን ከማለት እግዚአብሔር እንዳሳርፋችሁ። በነገራችን ላይ መዝሙሩ ያሬድ አትፍረድ አይነግራችሁም ሰው ይሄንን አይናገሩ። እግዚአብሔር ምስክሬ ነው ማለት አንድም ሰው ወደ ጌታ ነው ብለው ሲሰክሱ ለአንድም ሰው እንደዚህ አይነት ነው ትምህርታችን ብለው አስተምሩ። ገባ? ስለዚህ ሰው ዝም ብሎ በጌታ ነኝ ብሎ ያዙ ይልቀቁኝ እንዲባልና በምታየው ሙድ ማድረግ እንጂ ይሄ እምነት ይሄ ነው፣ ይሄ ይሄኛው ነው፣ ይሄ ይሄኛ ነው ተብሎ አንተ እንደምታሳየው በስነ ስርዓት አሳይተው የሚመጡ አይደሉም። እንዳልሆኑማ ራሳቸውም ያውቁታል። ግን አላ አይደለ አንድነታቸውን የሚያሳዩት ስለ ኦርቶዶክስ ማውራት ሲፈልጉ ብቻ እንዳለ ተሰብስበው አንድ ሆነ ይመጣሉ። እና ለዚህ ነው አንተ አሁን በጥበብ የመጣህበት አለ ከየትኛው ቤተ እምነት ነህ ብለህ የእነሱን አውጥተህ ታሳያለህ። ይሄ ነው ጥበብ። ከየትኛው ነህ የእናንተ የሚለው ይሄንን ነው። በዚሁ ተናገር ሲባል ከዛ ርዕስ ወጥተው ነው የሚናገሩት። አየህ፣ እንደፈለክ መሆን ትችላለህ፣ እንደፈለክም መተርጎም ትችላለህ። ጠያቂ የለም። ምንም ቤተክርስቲያናችን በዚህ ነው የሚተረጎመው ብለህ አትልም። አሁን ኦርቶዶክስ የራሷ የምትተረጉመው እንትን አላት። እና በነገራችን ላይ ትላንትና ያልከውን መጽሐፍ እዚህ ላይ ሰምቶ አንድ ወንድሜ ዮኒ ማኛ ልክልሃለሁ ብሎኝ ነገ ከነገ ወዲያ ያገኘዋለሁ። የትኛው መጽሐፍ? ጸሎት ነው ምናምን የሚባለው የትኛው መጽሐፍ? አምደ ምናምን የሚል እንትን ምንድነው? አምደ ሃይማኖት። የእኛን እንትን ላሳይ ልቅ ሆን ይሄ የእኛ የእምነት መግለጫችን ነው። ይሄ የእኛ የእምነት ይሄ እንግዲህ በቃ የሁላችንም ነው። አለቀ። ኢትዮጵያሙን አሜሪካሙን ጎጃምሙን የትሙን በቃ ጭናት መታደሪያችን
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ይላል። ይኸው ያዘጋጀው ቅዱስ ሲኖዶሱ ነው። እዚህ ጋር ማማ እንዳዘጋጀው አለ። ይኸው የተዘጋጀው እንግዲህ በ1988 ሁለተኛ ጊዜ ነው የታተመው። ይሄ ለሁለተኛ ጊዜ ማለት ነው። በአቡነ ጳውሎስ ጊዜ አርፈዋል እሳቸው፣ በረከታቸው ይደርብን። ያዘጋጁት ግን ይኸው ጠቅላላ ጳጳሳት ናቸው። ሊቃነ ጳጳሳትና ጳጳሳት ሲኖዶስ አባላት ናቸው። እና እዛ ላይ ይኸው የእምነት መግለጫ ብሎ ይኸው ሀሎተ እግዚአብሔር ስነ ፍጥረትና 5 አዕማደ ምስጢራት ይላል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ የእምነት ዶግማችን፣ ሃይማኖታችን፣ መሰረቶቻችን፣ የእምነት መግለጫችን ነው ማለት ነው። ለምሳሌ እዚህ ጋር ስታየው ይኸው ምን ይላል? ይኸው እዚህ ጋር አንደኛ ብሎ ይኸው የእግዚአብሔር ሀሎትን ታምናለች፣ የእግዚአብሔር መኖሩን ታምናለች። ከዛ ምን ይላል እዚህ ጋር? ይኸው ስነ ፍጥረት ይልና የሰው ተፈጥሮ ይላል። ከዛ ወረድ ብሎ አዲስ ኪዳን ብሉይ ኪዳን ይፈታና ይኸው ምን ይላል? ይኸው እሺ፣ ከላይ ልጀምረው። እሺ፣ ይኸው እዚህ ጋር ይኸው ስለዚህም በሚስጥረ ሥጋዌ ይልና እግዚአብሔር ሰው የሆነበት ምክንያት ይልና ሚስጥረ ጥምቀት፣ ሚስጥረ ሥጋዌ ብሎ እነዚህ 5 አዕማደ ምስጢራት ብላ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ለምሳሌ ሚስጥረ ጥምቀት ላይ እምነቷ ምንድነው? ይኸው ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀበያ፣ የመንግሥተ ሰማያት መውረሻ ነው። ሚስጥር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቦ ማየ ማለት ውሃ ማለት ነው በግዕዝ ሲሆን፣ ገቦ ማለት ደግሞ ጎን ማለት ጌታ ጎኑን ሲወጉት ደምና ውሃ አይደል የወጣው? አዎ። ስለዚህ ያቺ ደሙ ለኃጢአታችን ስርየት፣ ውሃው ደግሞ ለጥምቀታችን ናትና። ምክንያቱም በጥምቀቱ አይደለ በሞቱና በትንሣኤው የምንተባበረው። ስለዚህ ከእግዚአብሔር ዘንድ የጸጋ ልጅነትን የምታሰጥናት ይላል። ይኸው አምኖ የሚጠመቅ ሁሉ የኃጢአት ስርየትን ያገኛል። ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል ይላል። አየው አሁን በጥምቀት ላይ ያለን አቋም ነው። በቃ አለቀ። ይሄ ሁላችንም አንደርስታንዲንግ ነው ማለት ነው። ከዛ ደግሞ ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ሚስጥር ነው። እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ክርስቶስን ስጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለዚህ ሚስጥረ ቁርባን አስቀድሞ እያለ ይናገራል። አሁን እነዚህ ዶግማዎቻችን ናቸው ማለት ነው። ይሄን ማንኛውም ኦርቶዶክሳዊ የትም ሀገር ይሁን የትም ቤተክርስቲያን ሚካኤልም ይሂድ፣ ገብርኤልም ይሂድ፣ ሩፋኤልም ይሂድ፣ ስላሴም ይሂድ ይኸው ነው እምነታችን ማለት ነው። ኦኬ። በተቃራኒው ግን እኛን የሚከሱን ወንድሞቻችን ካውንስሉ ማን ብሎን ያስቀመጣቸው የተለያየ እድሜ እና አስተምሮ ያላቸው ቤተ እምነቶች ብሎን የለያቸው። አየው እያየን እንጨምራለን በሚለው ማለት ነው። አላለቀም፣ የተዘጋ አይደለም ባይዘወይ። ሌላም ካለ ይጨምራል። የተለያየ እድሜና አስተምሮ ያላቸውን አስተምሯቸው ደግሞ የተለያየ እንደሆነ የምታውቀው ያው በእምነት መግለጫቸው ቅድም ሁሉንም ለማየት ሞክረናል። ዮኒዬ ጊዜ ስለሰጠን እናመሰግናለን። ታንኪዩ በጣም በጣም ነው የተማርኩበት። እኔ እግዚአብሔር ብርቅ ያርግልኝ። እንደዚህ አይነት ትምህርቶች ነው የሚጠቅሙ። ገባህ? ሌላው እዛው ቤት ብዙ ኮንፊውዝ የሆኑና መጽሐፉንም ይሄ ዋናውን የማያውቁ ብዙ ወንድምናቶች አሉ። በተለይ ታርጌት አድርገው ድራማ የሚሰሩበት ታዋቂ ሰዎች እና አርቲስቶች ላይ ነው። ገባህ? አርቲስቶች አሁን ለምሳሌ ለወንጌል ብዙ ጊዜ ቅርብ አይደሉም ፐብሊክ ፊገር መሆናቸውን እንጂ መጽሐፍ ቅዱስ ምን ይላል፣ ቤተክርስቲያናችን ምን ትላለች የሚለው ላይ ፎከስ አያደርጉ። ስለዚህ እነሱን ታርጌት አድርገው ከዛ ፕሮሞሽን ነው የሚሰራው። በእኔ የነበረውን ድብልቅልቁን አይተዋል። መቼም ማንም በዛ ደረጃ ተደርጎ አይታወቅም። እና ምንድን ነው ፕሮሞሽኑን እንጂ የሚፈልጉት ከእምነቱ ጋር የተገናኘ ምንም ነገር የለም። ምንም ነገር የሚገናኝ የለም። ስለዚህ አሁንም መደረግ ያለበት ይሄን ደጋግሞ በመናገር እነሱ እንዲማሩ እውቀቱን እንዲወስዱ የነሱ
ምን እንደሚል እያንዳንዱ መካነ ኢየሱስ የምትለው ነው፣ ቃለ ሕይወት የምትለው፣ መሰረተ ክርስቶስ የምትለው፣ ሙሉ ወንጌል የሚሉት የተለያየ አይነት ትምህርት እንደሆነ እንዲያውቁት ማድረግ